ብዬ ብዙ አላረዝመውም። አይዟችሁ አጭር ነገር ነው ካልኩኝ አጭር ነገር ነው። ይሄ የቅናት ነገር ሲሪየስሊ ወይ የቅናትን ዴፊኒሽን ራሱ ኤክስፕሌን ማድረግ ሊኖርብን ነው። አሁን ግራ እየገባኝ ሁላ ስለመጣ ማለት ነው። አንድ ፖለቲሽን ከአንድ ፖለቲሽን ጋር ትቀናለህ ወይ በዛ ሰውዬ ሲባል የሚመዘንበት ነገር በዛ ሰውዬ ሰክሰስ፣ በዛ ሰውዬ ስራ ነው። እዚች ላይ ይሄ ሰው ተገደለ፣ ሰው እንትን አለ በአጠቃላይ የምታመጡት ብሌም ለምታደርጉት ሳይድ ብቻ ስለው በሰሩት ስራ በአገር ላይ አሁን እኔ ኢኳሊ የማያቸው ሰዎች አይደሉም። አብይንና ጀዋርን ቅድምን ብያቸዋለሁ፣ አንድ አይነት የማያቸው ሰዎች አይደሉም። ምክንያቱም አብይ ብዙ ፕሮጀክትን ኢትዮጵያ ምድር ላይ በፓስት 8 years ተረክቦ ሳታቁት ራሱ እንደ ሰርፕራይዝ አድርጎ ያሳያችሁ ነው። ጀዋር ደግሞ አንድ ፕሮጀክት ኢትዮጵያ ምድር ላይ ተቀብሎ በጠቅላላ የሰራ ሰው አይደለም። ኢዝ ናት ኢቨን ዘ ሴም። ሶ ማን ላይ ሊቀና ይችላል ቢባል ጀዋር አብይ ላይ ይቀናል። ይህን ነገር በቅናት ዋይዝ የምናረዝመው ከሆነ ከ1 ሰዓት ከ2 ሰዓት በላይ የምናወራ ከሆነ this is madness። አሳጥሩትና ይህን ነገር መላም በለው ማለት ነው እና አታርዝሙት። በሰሩት ስራ ነው ሊቀና አንድ ፖለቲሽን ምን ቢቀና ምን እሱ ቦታ ላይ ቢሆን ኖሮ ጀዋር ምን ሊያደርግ ይችላል ብላችሁ ኤክስፕሌን ብታደርጉ በጣም ጥሩ ነው። ሞተ ለሚለው ነገር ሰው ህዝብ ሞተ፣ ህዝብ ተጎዳ ለሚሉት ነገር ማን ነው ጦርነት የከፈተው? ማን ነው ከሌላ ሀገሮች ጋር የሚሰራው? ማን ነው ኢትዮጵያን ኢንትረስት የሚያስከብረው? ያ ሁላ ተጨማምሮ ነው ህዝብ እየተጎዳ ያለው በአጠቃላይ ማለት ነው። እኔ መንግስትን ንጹህ ነው እንዲህ ነው እያልኩኝ አይደለም። ያ ሁላ መንግስት ያንን ህዝብ ፕሮቴክትም ለማድረግም ደግሞ መዓት ነገሮች ሊያደርግ ይችላል በዛ መሀል ላይ እና እባካችሁ የቅናቱን ነገር ወይ ዴፊኒሽን እናውጣለትና በእንደዛ እናውራ። ምክንያቱም እንደ የሆኑ ተራ ፍቅረኞች የተቀናኑ ምናምን አድርጋችሁ እያወራችሁት ነው እና አሳጥሩት ለማለት ነው። ቴንክ ዩ። እሺ መልካም ቀጥል አብዲሳ። አንደኛ ለምን ይቀናበታል? ምን የሚያስቀና ነገር አለ የሚለው በጣም የሚያስቅ ነው። በነገራችን ላይ ሰዎች ከእውነት ከተጣላችሁ ከምንም አትታረቁም። ሌላ ውሸታም ሰብስባችሁ ልትሟሟቁ ትችላላችሁ። ከእውነት የተጣላ ሰው ግን ከራሱ ከፈሱ የተጣላ ነው። እዚህ ጋር አሁን እንትን የፖለቲካ ማነው ኑሪ ከእንትን ጋር ሲጠብበት የፖለቲካ መድረክ ሲጠብበት ሰው ትጥቅ ትግል እንዴ የምን ፖለቲካ መድረክ ነው የጠብበው? ወደ ጦርነት የተመለሱት ከሰላም ስምምነት በ4 ወር ፍጥነት አይደል? የምን ፖለቲካ መድረክ ነው የጠብበው? አብረው ሲዋጉ የነበሩ ሰዎች ትግራይ ላይ ተዋግተው ተመልሰው እዛው አይደል እንዴ ጥቁር ክላሽ መቀማትና ከኋላ መከላከያ መረሸን የጀመሩት ውስጥ አርበኝነት የጀመሩት እንዲያደርጉት የትኛው የፖለቲካ ምህዳር ጠቡበት መጀመሪያ ወጣው? ይሄው ውሸት እንደሆነ እያወቃችሁ መደጋገቡ። ከዛ በኋላ በነበረው ሂደት የፖለቲካ መድረኩ ጠባብ ነው ሁሌ የምንለው ነው፣ ምህዳሩ ጠባብ ነው ሁሌ እንላለን። ግን ኢኒሻል ኮዙ የፖለቲካ ምህዳር ጠቦ ነው የሚለው ነው እንደዚህ ታወራላችሁ። ምንድነው ገለልተኛ አካል ያጣራ ገለልተኛ አካል አምነስቲ ኢንተርናሽናል ባለፈው ያወጣው ሪፖርት ግን አንዳችሁም ሩም ከፍታችሁ ስታወሩም አልሰማም። ገለልተኛ አካል ነው እንደ መደበቂያ እንደ ማምለጫ ነበር ለረጅም ጊዜ ጥቅም ላይ የሚውለው። ገለልተኛ አካል መጥቶ የሬፕ ካምፕ የአስገድዶ መድፈሪያ ካምፕ አለው ብሎ አንድን አካል ሲከስ ወጥቶ መናገር አይገባም? ዛሬም ገለልተኛ ይባላል ሌላ ገለልተኛ። ለእውነት ምንም አይነት ቅርበት እያሳያችሁ አይደለም። እሱ ይጎዳችኋል። እሱ ባለቤቱን እንደሚጎዳ ደግሞ አሁን አታዩትም እናንተ። ይሄ ህዝብ ዝም ብሎ ጅል ነው የሚመስላችሁ። ሞኝ ከሱ በላይ ሞኝ ሆንክ ይመስለዋል። ይሄ ህዝብ ይሰማህና ያይና አረባካው ብሎ ነው ዞር የሚለው። አድፋጭ ነው። ፕሮፌሰር መስፍን እንዳሉት እውነት እስክትናገር ድረስ እየተፋህ እየጣለህ አሁን በዚህ ምርጫ የሆነውን አይታል። በመሳሪያ ብታስፈራራው ምን ብትለው አይሰማህም፣ ተፍቶህ ነው የሚሄደው። ነገ ከነገ ወዲያ ደግሞ ሌላ ነገር ነው ይዞብህ የሚመጣው። ስለዚህ ወደ እውነት ትንሽ ጠጋ ብትሉ ይሻላል። ወደ ቅናቷ ነገር ልመለስና ልጨርስ፣ ብዙ የሚወራም ነገር ስለሌለ። መግደል ነው ምንድነው ማሸበር ምናምን ተባለ። አሁን እውነት በቃ ዋናው ኤሌፋንት ኢን ዘ ሩም ተረሳ። ስልጣን፣ ፓወር ዋናው ነገር። ይሄ ሁሉ ግርግር የተፈጠረበት፣ ይሄ ሁሉ መሳሪያ የተነሳበት፣ ይሄ ሁሉ በየሚዲያው እየተሽከረከሩ መጮህ የመጣበት ምንድነው? ስልጣን አይደል? ስልጣኑን ያዘው እሱ ነው።
ስለዚህ ትቀናበታለህ። ምንድን ቀላል እኮ ነው። ቅናትህን መንፈሳዊ ቅናት አድርገውና እኔም ደግሞ አድጌ ወይም ሰርቼ ወይ ትክክለኛ ነገር አድርጌ አገኛለሁ። ህዝብ ሳልገል ሳልጨርስ ሳላፋጅ ሀገር ሳላፈርስ እሱ የያዘውን ነገር የምመኘውን ነገር እኔም አግኝቼ ነገር ስልጣን ኑሮኝ የማዘው ማውጣ ማስገባው ሀገር እንኳን ምንም የሌለ ማለት ነው። ምንም የሌላቸው ሰዎች አይደሉ። ትንሽ ሀገር የሚመራው ሰው ትልቅ ሀገር በሚመራ እኮ ይቀናል። ሶማሊያን ስትመራ እኮ ኢትዮጵያን አይነት ሀገር ቢኖረኝ 135 ሚሊዮን ህዝብ ቢኖረኝ ወደ 120 ምናምን በላይ ቢሊዮን ዶላር ጂዲፒ ቢኖረኝ ይሄን ያህል ሰፊ ውሃና ቢኖረኝ ስንት ነገር ሰራለሁ ብለህ እኮ ትቀናለህ። መሪን አይቶ ይቀናል እኮ አይደል? እንደው የሰለጠነ ህዝብ ቢኖረኝና ያደገ ሀገር ኢኮኖሚ ቢኖረኝ ኒውክሌር ቢኖረኝ ብሎ ደግሞ እኮ ራሱ ዶክተር አብይ እኮ ደግሞ ምናልባት በነ ትራምፕ በነ ትልልቆች ሀገሮች ሊቀና ይችላል። እንኳን ዝም ብሎ የራሱን ጫማና ሱሪ ብቻ የራሱ ሚስት ብቻ እስከ ማዘዝ የሚሄድ ስልጣን ያለው ግለሰብ አይደለም መሪ ራሱ ለመሪ ይቀናናል። ስለዚህ ምንድነው የሚያስቀናው? ምኑ ነው ምናምን ይሄ ፉገራ ነው። እንደዚያ ፉገራ ባይዞ ህዝቡን ሲፎግሩት ኧረ እባክህ በጣም ይገርማል ብሎ ከዛ በኋላ ከአንተ አፍ የሚወጣ ነገር እየፈለገ ይሆናል እንጂ ገንዘብ ብሎ አይዝም። እንዲህ ነው እየተዋረዱ የሄዱት ብዙዎቹ። ከጎን ያለው የሰፈር ልጅ የአንድ አካባቢ አክስቴ ምናምን ልጆች እንደዚህ ምናምን በግሩፕ በምናምን ተሰብስበው አጨበጨበልህ ማለት መላውን የኢትዮጵያ ህዝብ ታጭበረብራለህ ማለት አይደለም። you can fool some of the people sometime but you can never fool all the people all the times ያለው ማን ነው? በአማር ሊመስለኝና ከዛ መጠንቀቅ ያስፈልጋል። ለራስ ነው ባይዞ ጨው ለራስ ትልጣፍጥ አለበለዚያ እያየነው ነው። ይሄ 8 ዓመት ብዙ ነገር አሳይቶናል። ለእውነት ቦታ ስጡ። እዚህ ላይ ያላችሁ ሰዎች ክፍያ የሚከፈላችሁ ምናምን የሆነ ትንሽ ነገር ተደጉማችሁ ከሆነ አልፈርድባችሁም። በውክልና በስራ ላይ ስለሆነ ያላችሁት ውሸቱን ትበታጧጥፉ። እውነት ለህዝብና ለሀገር ለፖለቲካው እናስባለን የምትሉ ከሆነ ግን እናንተ ምን አስጨንቋችሁ ውሸት ውስጥ ትዘፈቃላችሁ? ለእውነት ትንሽ አድሉ ለማለት ነው። ምክር ካመዛውባችሁ ይቅርታ። ከስር ያላችሁ ሰዎች ስለሰማችሁኝ 15 ሺህ ልንገባ ነው። ታፕታፑን አንድ ያድምቁትና 15 ሺህ ያስገቡ። ቤካ ተራው የኔ ነው። ለአያና አሳልፍልኝ ከምትክ አይ ሱሱን ተው። የኔ ስትማ አያና ቢፈልግ እኮ እንዲሁ መቀጠል ይችላል። አብዲሳ ቆይ ቢፈልግ እኮ ነው ያለው። ጥሩ አካሄድ አይደለም። ራሱ እኮ ነው ያቆመው። ጥሩ አካሄድ አይደለም። ይውረዱ የማይናገሩ ያለ አቅም ገብተዚህ አንደኛ ነገር ትጥቅ ትግል እዚህም ውስጥ ጀመራችሁ እንዴ? ተነጋግረን መንፈት እቺን እንኳን ለመፍታት ያወራ የለም። ባክን this is the attitude that leads ቀዌ ቀደም ይልህ እኮ ማይንድ ሴት ነው። አንተ አትፈነዳም እሱ ይሄን ቃላት አይ እኔ አልፈልግም፣ ግን ልምዱ ጥሩ አይደለም። አስተላልፋለሁ የማይናገሩ ሰዎች መድረክ ፈልገው መጥተው ለሌላ ሰው ለማስተላለፍ ሲባል እንደዛ አይነት ግሩፕ ቲንኪንግ ይፈጠራል። ገብቷል? 4 ሰው መጥቶ የኔንም ለሱ እየተባለ መድረክ ሳቦታጅ እንዳይደረግ ይቅር፣ ይሄን ልማዱን እናስቀረው የሚለውን ነገር ነው። አየህ ጥሪ የፈለከው ነገር እንዴት እንደተሳካ ሳንተኩስ ቴንክ ዩ አሁን ጫልቱ ታወራለች። ሴቶች ተሳትፎ የሚባለው ጨዋታ ላይ እዚህ አይሰራም። ምንም አንልም። እዚህ ቢያንሱ ለሷለን ቀጥይ ጫልቱ እኮ ኦኬ የሴት ሰዓት እልልሻ አንጫጫቸው አቶ አንጫጫቸው ጀወይ አንጫጫል አይደለ? የጀዋር ፖለቲካ ወድቋል እንትን ብሎ ቁጭ ይበል እንዴ? ጀዋር ሲወጣ እኮ ሴጣንም የሞተውም የተነሳውም ተነሳው ነው ቲክታክ ላይ ቁጭ ብሎ የሚያው። እንግዲህ ምን ይደረጋል? ይታደሉታል እንጂ አይታገሉትም። መጽሐፍ ይሸጣል። ሌላው ደግሞ ትምህርት ቤት በግድ ይግዛኝ ብሎ በግድ ያስገድዳል ፕሬዚዳንት ብሎ ማለት ነው። በነገራችን ላይ አብይ ወደ ስልጣን ያመጣው ጀዋር ነው። መኒሶታ ላይ እግሩ ላይ ወልቆ ምን ብሎ የነጀስ ሰው የሁላችሁ ማወቅ ያለባቸው ላይክ አሁን እኔ እናቴ ትቀናብኛለች እዚህ ምድር ላይ አምጥታኝ ማማምስ ጀለሶሚ አሳድጋኝ ጀስ አስወቹ ጋር ሳይንቱ ሳይ አብይ ወደ ስልጣን ያመጣው ጀዋር መሐመድ ይባላል። ገብታችኋል? ስለዚህ ይቀናብኛል። እኔ አሁን በቤካ ቀናለሁ። እነሱ ጋር በምኑ እንደምቀና ልንገራችሁ። በእርጋታው፣ አነጋገሩ፣ በሳልነቱ ያስቀናኛል። ከዛ ውጭ እኔ አሁን ዝም ብዬ ባየው ሰው ናሬሽን ፈጥራችሁ ጀዋር ማንም እንትን የሚፈልገው ሰው የለው የሚያዩ እስቲ አንድ ሰው አሳዩኝ። እስቲ እንደዛ የሚያያችሁ ተሰብሰቡና መተውና ተሰብስባችሁ እስቲ አብይ መጥቶ ላይቭ ይግባና ቴዲ ሐዋሳ ቤት ይምጣ ተባለ። ደግሞ ጀዋር እኮ የማንም ተራ መንደሪያ አይደለም። ጀዋር ማለት እኮ ለኢትዮጵያ በኮምፒውተር የለወጣት ጀግና እኮ ነው። ያው አንዳንድ ሰዎች ጥላታቸውን በእንትን የኦሮሞ ጥላቻቸውን በእንትን ያወጡታል።
ፐርሰናል ፖለቲካ ነው በዛ ያዙልኝ በእንትን ነው የምታወጡት ነው ጀዋር ለምን እንደምጠሉት እናውቃለን አይኖ ዋይ ዩ ጋይስ ሄደም እንደ ጀዋር አይነት ሌላ ሰው ቢሰራ ታቦት አለም ሌላ ትሰግዱለታላችሁ ዳትስ ሪያሊቲ በአብይ እኔ እንኳን አልቀናም አባቴ ይሙት ነው በአብይ አልቀናም እኔ እግዚአብሔር አብይን ከሚያደርገኝ እንደ ጉርጓዱ ውስጥ ይጨምረኝ ዋውዳ አብይ ምኑ ነው የሚያስቀናው ይሄ ሰውዬ ንገሩኝ እስቲ ጀስት አስቡት ሰው እኮ የሆነ ነገር ሰጥቶ እዚህ ምድር ላይ ያርፋል የሆነ ነገር በቃ አሁን ሪስፖንሲብል የሆነ ሰው ያለቀ የገቨርንመንት ስራው ራሱ ህዝብን ማስጠበቅ ነው አይደለ እሱ ማድረግ ያልቻለ ሰውዬ ምን ትላላችሁ ማቄን ጫማ ሂሌ ረዝሞ ነው ጫማ ሱሬ አደናቀፈኝ እኮ ነው የምትሉት you guys never took responsibility አንዴ ሻቢያ አንዴ ጃውሳ አንዴ ሸኔ አንዴ ምንድነው በቃ የሆነ ነገር ሪስፖንሲቢሊቲ መውሰድ የማይችል ገቨርንመንት ይዛችሁ አታፍሩም the easiest thing በአሁን ሰዓት ማድረግ የሚቻለው መሆን የሚቻለው የነበረው ልንከ ከኔው ጭምር ፒፒን ጆይ ማድረግ ነበር የነሱ ላይክ እንትን መሆን ተገዢ ሆኖ እዚህ ላይ መንጣጣት ነበር we refuse to do that honey እስቲ አንድ ጤነኛ ሰው ንገሩኝ እስቲ ሰክሰስፉል በህይወት የሆነ ፒፒል ላይ ጆይን ያደረገው ሁሉም ህይወት ማሸነፍ ያቃተው በቃ ኢትዮጵያን ሁሉ ሄዶ መዝረፍ እንትን ያለ ነው ጀዋር ደግሞ ከነሱ ጋር አልሰራም ብሎ ስላልፈለገ አረም በራያና you were saying እኔ ጀዋርን ጽፌለት አልከኝ ምንድነው what did you say he said okay we'll like collaborate ብሎኛል ብለህ ተናግረሃል አንድ ጊዜ አያና ፐርሰናል ለምባይ ዘው I remember you saying that እንደውም ደስ ብሎኝ ኦኬ ከጀዋር ጋር ከተነጋገሩ ትልቅ ነገር ላይ ያረጉልኝ ነው ብዬ ጭራይን ቆርጬ ካንተ ስራ ሱሮጥ እኔ ራሴ ማለት ነው I remember that you said that የዛኔ የሆነ ጥቅም ለማግኘት ጀዋር ፒፒ ደግፋል ብላችሁ ስታጭብጭቡ ነበር እኮ እናንተ ይሆንልናል እምቢ አላችሁ በቃ አይደግፍም ሞራል አለው በአብይ ይቀናል ምኑን አብይ ኦሮሞ እኮ ስልጣኑን እንካ ብሎ እኮ ነው የሰጠው እነ ጀዋር እነ ለማ ለአብይ እንካ ብሎ እኮ ነው የሰጠው ስልጣኑን ሰው መስሏቸው ማለት ነው አሁንም ደግሞ ማለት ስልጣን እንዳይወሰድባቸው ነው የምትፈልጉት ትክክለኛውን ነገር አድርጉ በቃ ወሬ እኮ አያስፈልግም ጀዋር እኮ ምንም ዋጋ ባይኖር እዚህ ላይ ቁጭ ብለን ጀዋር በተናገረ ቁጥር ጀዋር እንዲያለ ጀዋር ወርቋል ጀዋር ሌባ ነው ጀዋር መጽሐፍ ሸጠ ምን ይሽጥ ታዲያ መጽሐፍ መሸጥ ኖር ነው እንዴ ስለሚችል እኮ ነው ጽፎ መሸጥ የቻለው እና በተቻላችሁ አቅም ይላችሁ ስራውን መስራት ነው አሁን እኮ እኛ እኮ ማንንም ሰው እንዳይናገራችሁ ማድረግ ትችላላችሁ እኔ በህይወቴ ተቀጥሬ ሰራ አሁንም አለቃ እንዳይናገረኝ ነው ማደርገው ለምን ስራዬን ሰራለሁ እስከምችል ድረስ ስራዬን ነው የምሰራው ስለዚህ I don't give him a chance አለቃ መጥቶ እንዲሰራ ምክንያት አልሰጣቸውም ዋውጁ ጌብም ምክንያት ለምን ትሰጡናላችሁ ለኛ ለምን ስራችሁን አሰሩን በቃ it's very easy እኮ ኦሮሞ የጠየቃችሁ ነገር አፋን ኦሮሞ የፌደራል ቋንቋ አድርጉን ያሉ እንጂ ሰው መሬት ንጹህ ስጡኝ አላላችሁም እስከመቼ ነው እሺ አንዴ ሻቢያ አንዴ ጃውሳ አንዴ ሸኔ እያላችሁ እንዴት ነው እሺ ወዴትስ ነው የምንሄደው ማለቂያውስ የት ነው እየተለቀሰ እንዲህ እያላችሁ በቃ ቅናት መሆኑን እናንተ በጀዋር እንደምትቀኑ በምን እንደሚያስታውቁ ታውቃላችሁ እዚህ አሁን ለምሳሌ ማንም ሰው የሚቀና ሰው ምን እንደሚያደርግ ታውቃላችሁ የሌለ ነገር አምጥቶ ነው የሚጭንባቸው አሁን ለምሳሌ ጫልቱ እኮ እንዲህ ናት ጫልቱ ውሸታም ናት ጫልቱ ሌባ ናት ያልሆንኩትን ነው የምትለው እኔን ለማቆሸሽ ማለት ነው ጀዋር ሳይገል ገዳይ ባለስልጣን ነበርማ ስልጣን ይዞ ያውቃል ጀዋር ገዳይ ነው ከኋላ የሆነ ነገር አለ ሻቢያ ምንድነው አንዴ ከኢጅፕት ጋር ታገናኙታላችሁ ከኢጅፕት ጋር ሲሰራ የነበረው ማን ነው የእናንተ ትምህርት ሚኒስቴር የተባለ አብይ ጎን የተቀመጠው ነው ግማሽ ሚሊዮን የተቀበለው ራሳችሁ የሆናችሁትን ነገር ያቦካችሁ መተጃዋርን ትቀቡታላችሁ አንዴ በሚስቱ ስንት አምስት ሚስት እማትሉት ነገር ይሄ ቅናት ምልክት ነው ሁሉ ነገር ምልክት አለው ታውቃላችሁ አይደል ኤቭሪቲንግ ምልክት አለው ይሄ ቅናት ምልክት የሚታየው እናንተ ላይ ነው እንጂ ጀዋር ላይ አይደለም ጀዋር ላይ ምንም ምልክት አላየንም እኛ እናንተ ላይ ግን ትላልቅ ምልክቶች ይታያሉ የጥላቻ የፍራቻ የቅናት ይሄ ነገር ደግሞ መቆም አለበት በጥላቻ የሚመጣ ለውጥ የለም ገብታችኋል በቃ ይሄን ነገር ትክክለኛውን ነገር ማድረግ ነው ያለባችሁ ጀዋርም ደግሞ ስልጣን ቢይዘኛ እኔ አሁን ስልጣን አልፈልግም ጀዋር ስልጣን ፈልጎ ያቀም በነገራችን ቃው ታይም አትበል ያንተ ታይም ላይ አይደለም ያለ ነው አንተ ስለፈልግ ማንም ተናላለም እሺ you don't tell me what time I'm going to stop ይሄ የኔ ቤት ነው እንደልብ ያወራው የኔ ጊዜ ነው ጀዋር ስልጣን ከያዘ ስልጣን ለእናንተ ይስጣችሁ ይውላችሁ ሞራል ይኑራችሁ ዲግኒቲ ይኑራችሁ ምንድነው እንደዚህ ዝም ብሎ አብይልስ እኔ ስገዱለት ከፈለጋችሁ the food is burning what food go አማስለው የሆነ ደግሞ ፕላስቲክ እንትን ተቃወይ ማለት አይደለም ከረንደህት እሺ በፕላስቲክ ስታማስል አይቻለኝ በእንጨት አድርግሽ ይስናጥሩ አይደለም በፕላስቲክ ካንሰር ያመጣል ወንተ ቢፒኤልክስ ለሚያደርግ እግረ መንገድ ልንገር ወንድም ያደለ እና ለማንኛውም ያቀናት የለብንም አሁን ቀወይ ማለት በመኪና ቀንቻለሁ እኔ አሁን ሁለት ስራ ሰርቼ እሱን ገዛለሁኝና ቅናት ያለባችሁ እናንተ ናችሁ የሌለ ነገር ለመፍጠር አስገዳይ ፊት ለፊት ገዳይ ያለ
መንግስት እኮ ህዝቡን ፕሮቴክት ማድረግ ነው። እሱን ዲፌንድ እያደረጋችሁ ጀዋርን ክሪሚናል ለማድረግ የምትሄዱበት ርቀት ያልተጻፈ ነገር ማናየውን የሌለ ነገር እንዲሆናል እኮ ምናልባት አሜሪካ እንዲያርጋው ይሆናል እንዲሆኖ ይሆናል። እናንተ እኮ ሰው ላይ ሁሉ ነው የምትዘምዱት። እኔ ላይ ራሱ ይዘመት አልነበር እንዴ? ስለዚህ በጣም ታስጠላላችሁ በእውነት። ሶ ቦሪንግ ኤንድ ዲስከስቲንግ ላይክ ጀስት አይ ዶንት ኖ አኖይንግ ነው የምታወሩት ነገር። ኢት ዳዝንት ሜክ ሴንስ። ጀዋር እያንቀጠቀጣችሁ ነው፣ ትፈሩታላችሁ፣ ትጮሃላችሁ። ጀዋር በተናገረ ቁጥር አንበሳ በጨው ቁጥር ድመቷም አይጧም በየወጣ ትላለች፣ ከኛው ጭምር ጎጆዌ እንላለን። ቴንክ ዩ። እሺ መልካም። እንትን ያለችኝ ነገር አለ ያነሳችው ነገር እና ሜንሽን ስላደረገች ከዚህ በፊት ያነሳሁትን ነገር ስቴጅ ላይ ነው የተናገርኩት። ጫልቱ ከዚህ በፊት ኢትዮጵያ ላይ ከጀዋር ጋር ቻት ያደረግነውን አይ ቲንክ ስቴጅ ላይ ነው የተናገርኩት አይደለ? ማስታውሰው ኮላብሬት እናደርጋለን በተለይ ያኔ ኖዋር በሚለው ነገር ላይ ኮላብሬት እናደርጋለን የሚል ሀሳብ ነበረ። እኔም የምደግፈው ነው። ከዛ በኋላ የመጀመሪያውን ከደረጀ ጋር ያደረገውን ኢንተርቪው ኢትዮጵያ ሆኜ ሰምቼ ነው እሱን ያልኩት። በጣም ወደ ሰላም የሚያመራ አንታይ ዋር የሆነ ፖዚሽን ስላየው ኮላብሬት እናደርጋለን ነበረ። ከዛ ሁለተኛውን ትራቭል እያደረኩ ነበር እዚህ አሜሪካ መጥቼ ነው የሰማሁት። ሁለተኛው ላይ ኮምፕሊትሊ ለስልጣን ያለውንና እንደውም የጻፍኩለትን ስክሪንሻት አድርጌያለሁ ልልክልሻለሁ። አይ ሲ what you are intending to do for the next election ብዬ ነው የጻፍኩለት። የዛሬ 4 ዓመት ማለት 3 ዓመት 4 ዓመት ለምርጫው ምን እያሰብክ እንዳለ አውቃለሁኝ አልኩት። ከዛ በኋላ ህዝቦች ወጥተው ምናምን አደባባይ ላይ የተናገሩትን ነገር ሲያጣጥል እዛ ላይ ነው መጨረሻ የተነጋገርነው። ወርናት ባለመስማማት ተስማምተን ነው ከዛ በኋላ አላወራንም። ይሄ ምን ከጥቅም ከምን ጋር እንደሚያገናኘው አላውቅም። ስልጣን አይፈልግም ምትይ ከሆነ የፖለቲካ ፓርቲው ስለምን እንደገባ አላውቅም። ሁለት መንግስት አለ ለምን አለ አዶ ነው እኔ ያገባኝም። እናንተ ናችሁ ፖለቲካን የምትረዱት። ኤኒዌይስ ይሄንን ላስረዳሽ ብዬን ቀጥይ አለመርዳት አለን ባይዘው እዚህ ጋር ካንተ ጋር ትችል ላይ አይደለም። ቆይ ለሚረስፖንድ ነው ቃዌ ስታፕ ጊቭ ሚ ሰልፍ አያና ፖለቲካ ማወቅ አለማወቅ ሳይሆን ይኸውልህ we're not here እንትን ፖለቲካ ውስጥ ኢንቮልቭ አደርጋለሁ እያልካለም እንደ ሶሳይቲ እያወራን ነው፣ እንደ ህዝብ እንደ ኦሮሞ ሰው ደግሞ እያናገርኩ ነው። ላይክ የምናምን ፖለቲካ ስልጣን አይፈልግም አልሻለም። ያ አይ ኖ ዳት ቢኮዝ እኔ ጀዋርን በአካል አውቀዋለሁኝ። አስ አ ማተር ኦፍ ፋክት ኦሮሞ የሆኑ መሪዎች ተጠቅላላ ማለት ነው። ለምን መሰለ ከፋውን ጆን ያደርገው ህዝቡን ወደ አንድ ቦታ መሰብሰብ ነበረባቸው። ቢኮዝ ልዩነት አለን እኮ ብዙ ነገር እንትን አላልኩሽም ያልኩሽ ልዩነት አለን። አንቺ የፖለቲካል ስልጣን የማይፈልግ ሰው የፖለቲካ ፓርቲ ውስጥ ገብቶ እየሰራ ነው። ጀዋር ምን እንዳለ ልንገርህ። በዛን ሰዓት ይሄ የውዙ ጀነሬሽኑ እንትን የፖለቲካ እንትን ውስጥ የለሁም ማለትን እንደንትን ይዞታል። ስለዚህ እዛ ውስጥ ጆይን አድርጎ ህዝቡን ቢፈልግም ደግሞ ኃጢአት አይደለም። በት አይ ኖ ዛትስ ናት ሂዝ ሜን ጎል። ለውጥ ደግሞ የምታመጣው ራስ ስልጣን በመያዝ ነው። ግን ኢቭን አብይ ስልጣን ላይ እንዲመጣት ዋናው እንትን ጀዋር መሆኑን ማንም ሰው አይክድም። አሳልፎ ነው የሰጠው ለማ መገርሳ ደግሞ ይሄ ባቡ ደግሞ ሁሉንም በላ። አሁንም እኮ ስለ ስልጣን እኮ ማውራቱ ካያስፈልግም አያና ዋረንቹ ጋይስ ፊክስ ዘ ፕሮብለም። ህዝቡን ለምን አታግዙትም? ከህዝቡ ላይ ግድያ ለምን አታስቆሙም? ዛትስ ኦል ዊ አስኪንግ ዩ ፎር። እኔ አሁን ምንም እየጠየቅኩ አይደለም እኮ እኔ ለምንድን ነው ከህዝቡ ላይ ጋር የሚገናኝ ነገር አይደለም ያወራነው። ገብቶኛል የምትይው ነገር አንስማማም። እኔ ስልጣን ይፈልጋል ሳይሆን ለስልጣን ሟች ነው ባይ ነኝ። No, he's not. Because he cannot. አይ እሱ እይታችን እኮ ነው። አንቺ ስልጣን የማይፈልግ ሰው ነው የምትይው። እኔ መፈለግ እኮ ችግር አለው አይደለም የምልሽ። መፈለግ ትክክለኛ ነው። አንድ ፖለቲከኛ ስልጣን ካልፈለገ ሚኒንግለስ ቢኮዝ ምንድን ነው ልትሰሪ ፖለቲካ ውስጥ የገባሽው? እዛው አክቲቪስት ሆኖ መቅረት የህዝቡን ሰው ዕቃ ለማስቆም እኮ ፖለቲካ ትርጉሙ ራሱ የፖለቲካል ኦፊስ ሲክ የሚያደርግ ሰው ነው ፖለቲከኛ። እንደዛ ቢሆኑ እኮ ይሄ ሰውዬ ስልጣን ላይ አብይ እኮ ስልጣን ላይ ነው። ዲክሽነሪው ላይ ኦክስፎርድም ወይም ዲክሽነሪ ላይ ብታይ የፖለቲከኛ ትርጉሙ ራሱ ፖለቲሽያን የሚባለው somebody who actually incumbent ሆኖ ፖለቲካል ፓወር የያዘ ወይም ደግሞ ሲክ የሚያደርግ ሰው ነው ፖለቲሽያን። not necessary he said ዲክሽነሪ ሚኒንግ እኮ ነው ትርጉሙ ነው። ኦኬ አሁን ፈርስት ኦፍ ኦል አንድ ነገር ባየነው ባለው ነገር ነው ለምናወራው። አያና ማን ነው ስንል በምናውቀው አያና አለ። ምናልባት ልናወራው አንችልም አይደለም። ጀዋር ባደረገው ነገር ሶፋር ባሳየው ነገር እኮ ማን እንደሆነ እናውቃለን። እናንተ ግን ልሰጡት የምትፈልጉት ማንነቱን ካራክተር አሳሲኔሽን ኤቭሪዴይ የምትሰሩት ነገር እኮ የሌለውን ነገር እኮ ነው የምትቀቡት። ይሄ ሰው ገሎ የማያውቀውን ገዳይ ታደርጉታላችሁ። ዘርፎ የማያውቀውን ዘራፊ ታደርጉታላችሁ። ያልሆነውን ነገር አብሮ ያልተገናኘውን ነገር አግኝቷል ብላችሁ ታወራላችሁ።
ከኢጅፕት ጋር ነው አንተ ፐርሰናሊ ባትል ራሱ ዩጋስ ማአት ነገር ነው ያለነውን ነገር ከኔ ጋር ያወራነው ነገር ስፔሲፊክ ነው አሁንና አይ ቲንክ እዛዛ ባትሄጂና ያው ጀስት የልዩነታችንን እንዲታየልኝ ብዬ ነው ስልጣን ይፈልጋል አይፈልግም የሚለውን አይ ኖ ምን አይነት አሁን ለምን እንደሚፈልጉ ልንገርህ የኦሮሞ እንትኖች በፊት መስሏቸው ነበረ በቃ የሆነ ነገር መሆን የሚችል አሁን ግን ስልጣን ካልያዝክ ለውጥ እንደማያመጡ አውቀዋል ዛሬ ነው ያወቁት ከለውጡ በኋላ አይቪ ሊግ ትምህርት ቤት ፖለቲካል ሳይንስ ሲያጠኑ ይሄንን አላወቁም ዛሬ ነው ያወቁት ይወለ የሰዎች ኢንቴንሽን ይላል ሁለት መንግስት አለ ሳይሾሙ ስልጣን በሌላቸው አለን ብለው ፎልስ ፕሪቴንስ ሁለት መንግስት ራሳቸውን ሲሾሙ ኤሮፓውን ነበረው በዛን ሰዓት እነሱ ናቸው ዲፊዝ አድርጎ እንዲያደረጉት እነ ጀዋር ትልቅ ሚና በዚህ ያለ እንደዚህ የጠመዳቸው እኔ አንደኛው ጀዋርን የጠመርኩበት ምክንያት ቄሮን ዲፊዝ አደረገ ኢሳ እያለ እዚያ በቃን እሱ ነበር እንጂ እኮ ቄሮ ነው በዛን ሰዓት እንደዛ ሲል ሰምቻለሁ አመንሹ ማለት ነው ምኑን ነው አመንሹ ለምን ማመን እኮ እኔ እኮ ባይኔ እኮ ያዩ ውስጥ እኮ ነበርኩኝ እኮ ያያለ ታስታውቂያለሽ እንዳመንሹ ማመን ይኸውልህ አንደኛ ማመን የማታውቀው ነገር ነው አይ ነው አይ ዶንት ቢሊቭ አይ ነው ውስጥ ነበርኩ እኔ የቀሩ ሙቭመንት ውስጥ እኮ ነበርኩኝ እኔ ማመን አይደለም አይኔ ሐሳቤን እንደገባሽ እንዳልገባሽ እሺ ጨረሽ ያው እሱም ራሱ እንዳልኳል አንቺም ኤክስፕሌን አድርገሻል አይ ቲንክ ኢነፍ ጄም ነቅላዊ ነው አባ አስወጥተው ነው እሱ ኦኬ እሺ እሱ ኦኬ ሞዴሬተሮችን ስክሪን ላይ ግን ስላላሳየኝ ነው ኦኬ ቆይ ሳምበዲ የምጠራጠሩ አለ ተደብቆ ሊያደርግ የሚችል እረፍ አንተ ከሆንክ ቀጥል ይሰማል ይሰማል ደግሞ ያ ለማስወጣት እሞክራለሁ አይ ዶንት ኖ እኔ በጣም ነንሴንሲካል የሆነ አርጊውመንት ነው ስትራቴጂ ሲሪየስ አርጊውመንት ከሌ ላይ ይጠናል ከሌ ምናምን የምናወራው ፖለቲካ ነው ደግሞ እኔ ግራ ስለሚገባኝ ነው ይሄ ሰውዬ በመልኩ በፀጉሩ በአይኑ በሚስቱ በምኑ አይደለም ጥላቻ ቅናትም ምንም ከተባለ መውደድም አፍቃርም ከተባለ በሚሰራው ስራ ነው አይደል ደግሞ ቅናትም ሲባል ኢቭን ትክክለኛ ነገር ምንድን ነው ልክ እንደዚህ ሰውዬ ሁኜ ብዙ መልካም ስራዎች በሰራው ኖሮ ፖዚቲቭ ቅናቶች ነው ኢቭን ቅናት እንኳን እንደ ደህና ነገር እናወራው ካለ እንደዛ ነው ነገር እኮ መደጋገም ሆነብን ይሄ ህዝቡ አይሰማችሁም እንደዚህ ምናምን በቃ ለህዝቡ መተው ነው አይደለ እንግዲህ እኮ ስብስብ ነገር እኮ አይደለም ህዝቡ ኑሮውን ያውቃል እንዴት እኔ እንደሚያሳልፍ ያውቃል ምን ያክል ሰላሙን እንዳወጣ ያውቃል ምን ያክል የኑሮ ውድነት አናቱ እንደፈታ ያውቃል ሁሉን ነገር ያውቃል የሚሰራ ሰው ማለት ነው ሁለት ስራ ባልና ሚስት የሚሰሩ ሰዎች መኖር እንደማይችሉ ያውቃል የተነሱት ጠቅላላ ነገሮች ብናወራው መሬት ላይ ያለን ፋክቹዋል ሪያሊቲ መቀየር እስካልተቻለ ድረስ ህዝቡ ያውቃል ኦፍኮርስ ያውቃል ለምን እዛ ስዋታ ነው ያውቃል ግን ሊባል የሚፈለገው ነገር ምንድነው እነዚህ ሰዎች የፖለቲካ ጉዳይ አይደለም የስልጣን ብቻ ነው ኢሹአቸው ነው የፖለቲካል ስቴትመንቱ ከጀርባ ያለው እሱ ነው በቃ ሌላ ነገር የለም ስልጣን ስላጡ ብቻ ነው ይሄን ሁላ የሚሆኑት እንጂ ስልጣን ቢኖራቸው ኖሮ ይሄን ሁላ ማያደርጉም ነበር በኤክስቴንሽን ወዳጅት ለህዝብ አይደለም የሚታገሉት ለግል ጥቅማቸው ነው የሚታገሉት አትስኮር ይሄ ነው ፖይንት አይደለ ወዝሩላው ግን በተግባር ስናይ በሂስትሪም ስናይ በተግባርም ስናይ ለህዝብ የታገለ ማን ነው ህዝብን የታገለ ማን ነው ለምሳሌ ኦፒዲዮ ህዝብን ሲታገል የኖረ ድርጅት ነው አይደለ ህወሓት ጠፍጥፋ ከሰራችው ቀን ጀምሮ ለወያኔ ሲላላክ የከረመ ኦሮሞ ህዝብ ጋር ያለው ሪሌሽንሽፕ ስፔሻሊ የአሳሪና ታሳሪ የገዳይና ሟች ሪሌሽንሽፕ ነው ኤክስፒሪየንሳቸውም እሱ ነው ታሪክ የሚያሳየው ይሄ ነው ሌሎች የተቃዋሚ የሚባሉት እነሱ ብለው የሚያነሱት ካምፕ ደግሞ ለዚህ ህዝብ ሲታገል ሲሞት ሲታሰር ከሀገር ሲሰደድ እና ሲንገላታ ይኖራል ሂስቶሪካል ፐርስፔክቲቭ ካስፈለገ በሞራል እናውራም ደግሞ ከተባለ ኢቨን ጀዋርንም ከሆነ አትሊስት በኦሮሞ ፕሮቴስት ጊዜ ምን ሲሰራ የሚታወቅ ነው አይደል የኦፒዲዮ ሰዎች የኦሮሞን ወጣቶች ቀሪና ቄሮዎች መንገድ ላይ በሚረሽኑበት ዘመን ለህዝብ ሲታገል የኖረ ነው ሞራሊ ደግሞ እናንሳ ከተባለ ሞራሊ ማን ነው ኮረፕት ፓወር ባይ ኢትሰልፍ ኮረፕት ያደርጋል አይደል በኢትስ ኔቸር በአፍሪካ ደግሞ ሲሆን የባሰበት ነው በኢትዮጵያ ደግሞ ኤክሰፕሽናል ነው ማለት ህዝብ እያለቀ እየተጨፈጨፈ እየሞተ እንኳን ኦኬ ገዳዩ ማንም ነው ይበል መንግስት የሆነ አለ አይደለ የሀዘን መግለጫ እንኳን የማያወጣ
ሰው ሲሞት ችግኝ እንተክላለን፣ ዛፍ እንተክልና ጥላ ይሆንላቸዋል፣ እንደዚህ የሚል ከዛም አልፎ ተርፎ ደግሞ ኢቨን እኛ አይደለንም የሚሉ ከሆነ እነሱ ክሌም እንደሚያደርጉት ይሄንን ኢሹ ማስቆም ያለበት ማን ነው? ራሱ መንግስት ነው አይደል? በየትኛው ሃኤቨር ዩስ ላይት ኦር ዳይ ሲል ይሄ መንግስት በየትኛው መልኩ ብትመለከተው ተጠያቂ ነው። አብይ ስፔሲፊክሊ ደግሞ ከምንም ነገር በላይ ተጠያቂ ነው። ያው በተደጋጋሚ የሚወሩ ነገሮች አሉ። ይሄ ስለ ፋኖ ምናምን ጥቁር ጠመንጃ እሱን የምናውቀው ጉድ የለም። ከሻዕቢያ ጋር ይስማማ የነበረው አብይ ነው። ፋኖ የኢትዮጵያ አዳይ ነው ሲል የነበረው አብይ ነው። ፋኖ አሁንም ሌሎቹ ሁላ አሸባሪ በሚባሉበት ጊዜ ሁሉም አሸባሪ በሚባሉበት ጊዜ እስካሁን ፋኖ አሸባሪ ያልተባለ ነው። ላስት ታይም ይሄ ቶፒክ ተነስቶ ነበር እና የፖለቲካል ፕሮግራም ስለሌላቸው ነው አሸባሪ ማለት ያልቻል ነው የሚል ነው። እንዴ የፖለቲካ ፕሮግራም የሌለው አሸባሪ ማለት የማያስችል ከሆነ ለብልጽግና ለምንድን ነው ታዲያ እንደ ጠላት የሚታዩት? ከፋኖ ጋር እንደዚህ ከፋኖ ጋር እንደዛ ምናምን እየተባለ በየቀኑ የሚነገረን ጥንዶ ፍንጦ የሚባለው ነገር ምንድን ነው ማለት? ለአንደኛ ፖለቲካል ፕሮግራም የሌለው ከሆነ አሸባሪ ሊባል የማያስችለው ከሆነ ለሌላው ሲሆን አፕሊካብል የሚሆነው ምንድን ነው? እኔ አጌን በተግባር ነው ሰው የሚመዘነው፣ በስራቸው ነው የሚመዘኑት። በስራቸው ብዙ ነገር አለ አይደለ? ሶ ኦል ዲስ ኢዝ ቱ ሴይ ወደ ኋላው ፖይንት ስመለስ የሚባለው ትግላቸው ጠቅላላ አርጊመንታቸው ጠቅላላ የስልጣን ነው፣ የህዝብ አይደለም። ላሳይ የሞከርኩት ነገር በታሪክም በተግባርም አሁን ባለ መሬት ላይ ባለ ሪያሊቲም ስንመለከት የሚገናኝ አካል አይደለም። የስ አብይ ስልጣን አለው፣ ላይክ መለስ ስልጣን እንደነበረው፣ ላይክ መንግስቱ ኃይለማርያም ስልጣን እንደነበረው። ግን ስልጣን ላይ ባይተሰልፍ መቆየት በክብር የሚያሸኝ አይደለም፣ እከሌም ቦንኩኝ የሚያስብል አይደለም። ለምሳሌ መንግስቱ ኃይለማርያም አሁን ከሀገር ተሰዶ በሰው ሀገር አይደለም የሚኖረው በስተርጅና። ኃይለ ስላሴ ስልጣን ላይ ነበር፣ ሽንት ቤት ውስጥ ነው የተቀበረው። የሚያስቀና ነገር አይደለም። መለስ ያው በሽታ ገደለ። የእሱ ጓደኞች ግን በየበረሃው አለቁ አይደለ? ተደብድበው ተሰደው አሁንም የሆነ የሚኖሩበት ቦታ እየኖሩ ነው እዛው ትግራይ። ይሄ ሁላ የሚያስቀና ፊውቸሩን የምታስብ ከሆነ ምንም የሚያስቀና ነገር የለም። ልትቀናበት የምችለው ስፔሻሊ በብልጽግና ድርጅት በአጠቃላይ እንደ ድርጅትም እንደ አመራርም ካሰብከው ደግሞ በየትኞቹም ልትቀና የምችለው ነገር የለም። ኦንሊ ቲንግ ዩ ክሪንጅ እነዚህ ሰዎች ይሄ ሁላ መስዋዕትነት ተከፍሎላቸው ይሄ ሁላ ሰው ሙቶ ወደ ስልጣን መጥተው ይሄን ህዝብ መልሰው እንዴት እንደዚህ ዘምቱበታል ብለህ ወደ ውስጥ እንደው ክሪንጅ ታረግ ይሆናል እንጂ የሆነ እነሱም በሆንኩኝ የሚያስብል ነገር አይደለም። ኦፒዲዮ መባል ስድብ ነው አይደለም? እንግዲህ ሳድግ ስሰማ አንተ ኦፒዲዮ ነህ ማለት በጣም ያ ሰው ሊያንቅ ነው የሚደርሰው። ግን ዘንድሮ ያው ስልጣን አካባቢ ገንዘብ አካባቢ ስላሉ ያው ወያኔም አንድ ሰሞን እንደዚህ አድርጓት ነበር አይደለ? የሚሰራትን አሳጥቷት ነበር። ሁሉ ነገር በቃኛ ነው፣ በቃ ሁሉ ነገር ትክክል ነበር የሚሉት ግን መጨረሻቸው አሁን እንዳየረው ነው። ሶ የሚመስል ነገር ማውራት ይሻላል፣ ትርጉም የሚሰጥም ነገር ማወያየት ይሻላል። አብይ የትራምፕን ፓወር ቢኖረው ደስ ይለው ነበር፣ ሜቢ ደስ ሊለው ይችላል አይደለ? ይሄ ግን ቅናት አይደለም። እኔ ቅናት ነው ብዬ አላስብም። ማለት የማይገናኝ ነገር ልትቀና አችልም። ሰርተን እዛ ስፔር አድርገው ሰርተን ምን ብለን እዛ ልንደርስ እንችል ይሆናል ብሎ ሆፕ ሊያደርግ ይችላል። ግን ልዩ የሚያስቀና ነገር ያለ አይመስለኝም። ቅናትም እኮ ለሳምቲንግ ክሎዝ የሆነ ነገር መሆን አለበት እና ፖዘቲቭም መሆን አለበት። እንደ ሌሎች ሀገሮች ሞር ፓወር ቢኖረኝ ብሎ ቢያስብ ለመልካም ነገር ቢሆን ኖሮ ፖዘቲቭ ነው አይደለ? ስቲል መልካም ነው ይባላል። አብይን የሚቃወሙት ሰዎች በጠቅላላ ካታጎሪ ያላቸው የሚያስቀምጡበት ብልጽግናን ከተቃወምክ ይሄ አዲስ ያመጡት ፋሽን አለ ጥንዶ ፍንጦ የሚሉት ወይዛ ውስጥ መሆን አለብን። በግለሰብ ደረጃ ደግሞ ያን ሰው ላይ ቅናት መኖር አለበት። ካልሆነ ደግሞ እንደ ድርጅት ደግሞ እኛ ስልጣን ካልያዝን ነው የምትለው እንጂ ጉዳዩን አድረስ ለማድረግ አይሞክሯል። ከዛ ውጭ አሁን እንዲሁም በተደጋጋሚ ኢንቴንሽናሊ ሚስሊድ ለማድረግ ካልሆነ በስተቀር እስከምናውቀው ድረስ ኢቨን ታይም ላይኑን አውጥተን ብናወራ በአንድ ወር ጫካ ገቡ ምናምን የሚባለው ሴንስ አይሰጥም አይደለም። ኢቨን እንኳን አብይ የኤፕሪል 2 2018 ስልጣን ያዘ አይደለ? ጁላይ 17 ምናምን አካባቢ ወደዚህ ሀገር መጣ። ኢቨን እንኳን ኦይል ዋናው ሀገር የገባው ሴፕቴምበር 15
እነዛ ደግሞ ካምፕ ከገቡ በኋላ የሆነውን የምታውቁት ናቸው አይደል? ማለት የማይመስል ነገር ግዴታ ስለደጋገም ነው እውነት ነው። ግን አዲስ ፖይንት ኢትስ አ ሙ ፖይንት እውነት ለመናገር እኔም የምለው ብልጽግናዎቹም የሚሉት ማናቸውም የሚሉት ኢትስ አ ካውስ ኦፒኒየን ነው። አዲስ ፖይንት ሰው መሬት ላይ ያለውን የኑሮውን ሪያሊቲ ያውቃል። ልናጭበረብረው አንችልም። ተመችቷል ብትለው አልተመቸውም፣ ደልቷል ብትለው አልደለውም፣ ሰላም አለህ ብትለው ሰላም የለውም። this is a reality on the ground አይደለም። ሶ ስንመክርም ያው ምክር መልካም ሆኖ ሳለ አንዳንዴ ደግሞ ሰልፍ ሪፍሌክሽን እና we have to look in the mirror ያስባሉ እና that's all ቤታ። እሺ ቴንክ ዩ ኤዶ አብዲስ አለልና ቴንክ ዩ ሲያወራ ደስ ይላልና ጥሩ ነው መተላለፉ። ልክ ነው። ቅናቷ መቆም አለባት። ያው ቅናት ምናምን የሚለው ነገር ደግሞ እውነትም ያው ምንድነው ቅናት ማለት ለሚለው ነገር ጉዳይ ራሱ ኖርማል እኮ በሚሰራ ሰው መንፈሳዊ ቅናትን የሚባል ነገር እኮ አለ። ጥሩ ነገር በዚህ ጀግና ደግሞ ያልተቀና በማይቀናል። ወንድም የሀገር ልፈርስ ስትል ከጀግንነት ብዛት የተነሳ ሬንጀሩን ለብሶ ክላሹን ይዞ በረሃ ጫካ የወረደ ሰው ነው። ሀገር ያተረፈ ሰው ነው። ሀገር ሊያፈርሱ የመጡ ሰዎችን በክብር የሸኘ ሰው ነው። አክብሮ የሸኘ ሰው ነው። ብዙ ያለፋቸው ብዙ ነገሮች አሉ። ይሄ ጠቅላይ ሚኒስትር ቢቀናበትም አይገርም፣ ሊቀናበትም ደግሞ ይችላል። ምንም ይኸው አባይን ጨርሶ አሳይቷል። ተጀምሮ የነበሩ ስንት ፕሮጀክቶችን አሁን ለቅሶን እንውጣና ይሄ የተከፈተው የመዳበሪያ ፋብሪካ ከ6-7 ቢሊዮን ዶላር በላይ እየፈጀ ያለውን የመዳበሪያ የገበሬዎቻችን ችግር የሚፈታ ነገር እየገነባ ያለ መሪ ነው። አዲሱ ቢሾፍቱ ላይ እየተገነባ ያለውን ፕሮጀክት ማየት ይቻላል። ለስንት ሺህ ወጣቶች ስራ እድል የፈጠረ ለ3500 በላይ ማሽነሪዎች ስራ እየሰሩበት ያለው እንደዚህ አይነት ነገርም ማውራት መቻል አለብን። ስንት ፕሮጀክቶችን እንግዲህ 250 ሺህ ሄክታር መሬት ቦረና ላይ አርሶ በኢሪጌሽን ያሳየ መሪ ነው። እንደዛ በውሃ ጥም ሲቃጠል የነበረ ህብረተሰብ እንደዛ በረሃ የነበረውን ቦታ በኢሪጌሽን በመስኖ አልምቶት ያንን ቦታ ኤርፖርቱንም እርሻውንም በቀደም ሲያስጎበኘን አይተናል። አፋር ላይ ስንዴና የተለያየ ፍሩት አትክልት ምናምን እየተመረተ እያየን ያለ ነው። አዎ ኑሮ ውድነት ኑሮ ውድነት አለ፣ የትም ዓለም ላይ ነው ያለው። በአሁኑ ሰዓት እኔ የምኖርበት ሀገር ላይ ጋዝ $5 ገብቷል። የትም ዓለም ላይ ያለ የኑሮ ውድነቱ ግን ስናለቅስም መርዶ ሰው ሲሞት መግለጫ የማይሰጥ መንግስት መርዶንማ ጀዋር አለ። በቃ መርዶን ከሱ እንሰማለን። ሌላ ምንም እየነገረን አይደለማ። ምንም የሚጽፈው ፌስቡክ ላይ አሁን ቲክታክ ላይ መጥቷል፣ እግዚአብሔር ይስጠው። ፌስቡክ ላይ የሚጽፈው ነገር መርዶ ነው። መንግስት ስራ ላይ ነው ያለው ሌት ተቀን። ፊንፊኔንም ይኸው ቤካ አንተ የምትኖርበት ሀገር ነው። ምን እያስመሰሏት እንደሆነ በቀደም እንደውም በቀናነት ስናወራ ነበር። መንገዱን አስተካክለው ከተማዋን ውብ አድርገው እየሰሩ ነው ያሉት። እኔ ብሆን ምን እሰራለሁ? ቆይ እነ ጀዋር የሚመጡት ሀገራችንን ሊያቃጥሉ ነው እንዴ? የሚሰራ ነገርም አንዳንዴ ካላወራን ስለሚሰራ ነገርም አንስተን ይሄ ነገር ጥሩ ነው እዚህ ጋር ይሄ ይጎላል ብለን መናገር እስካልቻልን ድረስ ቆይ እነኛ እናንተ የምትጠብቋቸው ሰዎች የሚመጡት ሀገር ሊያቃጥሉ ነው እንዴ? ሀገራችንን ሊያወድሙ ነው የሚመጡት? ግራ የሚያጋባ ነገር ነው። ስለዚህ የኛ ሰዎች ቢመጡ ምንድን ነው የሚፈልገው? የኦሮሞ ህዝብ ምንድን ነው የሚፈልገው? የኢትዮጵያ ህዝብ ምንድን ነው የሚፈልገው? ከጫፍ እስከ ጫፍ የሚለውን ነገር ማሰብ። ቲክታክ ላይ ስለተጮኸ 70-80 ሺህ ሰው ቁጭ ብሎ ላይቭ ላይ ኢሮፕ እና አረብ ሀገር ምናምን ያለው ጊዜ ኖሮት ቁጭ ብሎ ስላየ የኢትዮጵያ ህዝብ ደገፈ ማለት አይደለም። የኢትዮጵያ ህዝብማ ያውቃል፣ ሁሉንም ያውቃል፣ በደንብ ጠንቅቆ ያውቃል የተደረገውን ነገር። ስለዚህ ተረጋጉ። አንዳንዴ በዛ በኩል ያላችሁ ደጋፊዎች ነን የምትሉም ሰውየውን የባሰ አስወጥራችሁት ፖለቲካውን እያበለሻሻችሁበት ነው ያላችሁት። ፖለቲከኛ ነው። አዎ፣ ግን ምን ይዘመታል ብዬ ጠይቀዋለሁ። ነገር ለቅሶ ከሆነ ይቀጥልበት መርዶውን። እንደዚህ ሆነ በዚህ ወጥቶ ምናምን ሁሌ ነቀፋ እንደተባለው አንድ ፕሮጀክት መርቶ ማያቅ ሰውዬ በዚህ 8 ዓመት ውስጥ ብልጽግና የሚባል ፓርቲ ዶክተር አብይ የሚመራው ከሺህ በላይ ፕሮጀክቶችን አስመርቋል። ከሺህ በላይ ደርግ 17 ዓመት ሀገር ሲመራ 11 ፕሮጀክት አልጨረሰም። ባለፈው በ2 ዓመታት ውስጥ ግን ከ300 በላይ ፕሮጀክቶች ኢትዮጵያ ውስጥ ተመርቀዋል። ከፊንፊኔ ጨምሮ የትኛውን ቦታ ላይ ያሉትን ስትቆጥር በሺዎች የሚቆጠሩ ፕሮጀክት ተመርቀዋል።
እየሰራ ይሄ ሁሉ ችግር እያለበት ይሄ ሁሉ መጓተት እያለ ይሄ ሁሉ ከኋላ እየተጎተተ ብልጽግና ብዙ የሰራቸው ነገሮች አለ። መከላከያውን አዘምኖታል በደንብ። የመከላከያን ጥንካሬ ወይ በፋኖና በሸኔላ አይደለም የምታየው። ገብተዋል። ይሄንን አሁን እናንተ በዛ የምትገምቱ ለምን አላጠፋም ትለኛል። እሱ የራሱ የሆነ ስትራቴጂ ያለው። ፋኖን ለምን አላጠፋም፣ ኦላን ለምን አላጠፋም፣ መከላከያው ኃይል ካለው ልትለኝ ትችላል። እሱ ሌላ ስታይል፣ እሱ ሌላ አጀንዳ ነው። ገብቷል። ግን አዘምኗል ሁሉን ነገር፣ አየር ኃይላችን ዘምኗል እና ብዙ ነገር ያሳየን ነገር አለ ብልጽግና። ስለዚህ አሁን ቅናቱ ምናምን ለሚለው አሁን ሞሮኮ ላይ ደግሞ ከአፍሪካ ካሉ መሪዎች አንደኛው ኢኮኖሚን ምናምን በማሻሻል በሚል ሽልማት ተዘጋጅቶለታል። ያን ጊዜ እንግዲህ ታንቆ ሊሞትን ይሄ ሰውዬ እየሰራ ነው። ዶክተር አብይ አህመድ በዓለም አቀፍ ደረጃ በጣም የታወቀ በአረንጓዴ አሻራ ራሱ ይኸው በሚተከለው ችግኝ መትከል ነው ላልከው በሚተከለው ችግኝ ራሱ ተደንቆ ዓለም እየተደመመበት ያለ መሪ ነው። ጀግና ነው። ይችላል። ሀሳብ ካላችሁ ለህዝቡ የሚጠቅም ሀሳብ ይዛችሁ ነው። አለበለዛ ቀዌ እንዳለው በጠመንጃም በምንም የሚሆን ነገር የለም ካሁን በኋላ። ኦሮሞም አውቋል፣ ህዝቡ አውቋል። መሬት ላይ ቲክታክ ላይ ስለተጮኸ፣ ሶሻል ሚዲያ ላይ ስለተጮኸ የሚመጣ አንድም ለውጥ የለም። ያ ዘመን አልፏል። ቄሮ ስራ ላይ ነው ያለው። እንደ ድሮ ተነስ ቁጭ በል የሚለው ቄሮ የለም። አሁን ቄሮ ባኗል። እንደዛ ያስፈጀውን ቄሮ እኮ ዞር ብሎ አንድ መንደሩ ላይ አንድ ትምህርት ቤት አሰርቷል። ይሄ ሰውዬ ይሄው መጽሐፎቹን ሲሸጥ ነው የምናየው። ገንዘብ ሲለቅም ነው የምናየው። በዓለም አቀፍ ደረጃ እየዞረ ገንዘብ ሲለቅም ነው የምናየው። ጃዋር አንድ ትምህርት ቤት አስገንብቷል መንደሩ ላይ። ቄሮ ተነስ ቁጭ በል የሚለው ቄሮ አሁን የለም። ቄሮ ስራ ላይ ነው ያለው። ግማሽ ቄሮ መከላከያን ተቀላቅሏል፣ ፖሊስ ሆኗል። ፕሮጀክት ላይ ስራ እየሰራ ነው ያለው ቄሮ። ካሁን በኋላ ተነስ ቁጭ በል ምናምን የምትለው ቄሮ የለም። ሀሳብ ካለው ሀሳብ ይዞ ይምጣ፣ ይሽጥ። የምንገዛውን እንገዛለን፣ የማንገዛውን አንገዛም። ዳሴ ቴንኪዩ ቤካ። እሺ በጣም ጥሩ። ማን ነበር ግን የሚቀርመው? ታሪ አንተ ነው የምትቀርመው ወይስ ጄም ነው የሚቀርመው? እሺ አይ ጄም ቀጥል። ስፋይ ጄም ይቀናዳ ይቀጥላል። ችግር የለም። ኦኬ ጄም ዘንታሪ። ኦኬ ያው አሁን ነገሮች ሁሉ ዳር ወር ደግሞ የሆነ መሸሽ የተፈለገን ነገር ወደ መሸሽ ነው እየተሄደ ያለው እንጂ ትላንትናን የማያስታውስ ዛሬ ላይ ያለበትን ነገር ያውቃል ማለት ነው። ከባድ ነው የሚሆነው። ጀዋር ስልጣን ይፈልጋል አይፈልግም ምናምን ዛሬ አይደለም ያ ነገር የሚነሳው። የዛሬ 8 ዓመት ወደ ሀገር ቤት ሲገባ የነበረውን ኢንተርቪው የሚያስታውሰው ካለ ምን ሲል እንደነበረ የታወቀ ነው። ስለዚህ ያንን ወደኋላ ተመልሰን ማስታወስ ገና ነገም ስለዛሬ መንገድ ሊሆንብን ነው። ስለዚህ የፊትና የኋላ ጉዳይ ብዙም አያሳስበንም። ወደፊት የሚሄድ ሰው ወደፊት ይሄዳል። ከኋላ የቀረውን ለመጎተት የምንገደድበት ምንም እንትን የለም። ስልጣን ይፈልጋል አይፈልግም ካፋውን ጆይን ከማድረጉ በፊት የነበረ እንጂ ካፋውን ጆይን ካደረገ በኋላ ስልጣን አይፈልግም የሚባለው ነገር እዛ ጋር እንዳበቃ ማየት ይቻላል። ከዛ በፊት የነበረውን ፍላጎት በግልጽ ሲናገር አስተማሪ መሆን እንደሚፈልግ በአማካሪነትም በምንም ፖለቲከኞችም ማገዝ እንደሚፈልግ ከዛ በኋላ ስልጣን ይዞ ምናምን እንደዛ ቢፈልግ ምን መጽሐፉን ያነበባችሁ ሰዎች ካላችሁ ብዙ ነገር ተገልጿል። እዛ ነገር ላይ ማየት ይቻላል። ከዛ ባለፈ አሁን ወደ ዋናው ርዕስ እንምጣ። ብዙ ብልጽግናን ዲፌንድ ለማድረግ እና ጀዋርን ለመተቸት የሚመጡ ሰዎች ፍላጎታቸው ጀዋር እየተናገረ ያለው ነገር በደንብ እንዳይሰማ ማድረግ ነው። ጀዋር እየተናገረ ያለው ነገር ምንድን ነው እያለ ያለው? ጀዋር ስለ ህዝብ ችግር ነው አይደል እያወራ ያለው? ከጫፍ እስከ ጫፍ በሀገሪቷ ውስጥ እየተካሄደ ስላለው ነገር ነው አይደል እየተናገረ ያለው? ያንን ድምፅ ማፈን የሚፈልጉ ሰዎች ምን አይነት ሰዎች ናቸው? በሌላ በኩል ኦኬ ችግር አለ፣ አዎ ችግር ማውራት ምናምን ለቅሶ ምናምን ይሉሃል። እንዲህ አይነት የሆነ አረመኔነት ነው ብዬ ነው የማስበው። ከሰውነት ተራ የሚወጣ ጭካኔ የተሞላው አይነት አመለካከት ነው የሚታይ። ህዝቡ ችግር ላይ ነው፣ በሰላምና ጸጥታ ችግር፣ በጦርነት 8 ዓመት ሆኖታል። ይሄንን የሚከዳለ እዚህ ውስጥ
ዛሬም ጦርነት አለ በየቦታው። ከትላንት ጀምሮ ነዋር ምናምን ሲባልም ነበር አይደለ? ያ ነዋር ዛሬ ቆሟል ወይ? ምንድነው? በቃ ኦኬ አሁን ሰላም ወርዷል ነው ነገሩ። እየገባን አይደለም። በነዋር ጉዳይ ላይም ኮላቦሬት እናደርጋለን ምናምን አብረን እንሰራለን የሚለው ነገር ከነበረ ኦኬ፣ ያልተስማማችሁት ነገር አለ፣ በምን ቀጠለ ያንተ መስመር የሚለውን ነገር ራስን መገምገም ነው። ጦርነት የዛሬ 8 ዓመት የጀመረ ነው። ዛሬም አለ። ህዝቡ ገብቶ መውጣት አልቻለም። በሰላም መንቀሳቀስ አልቻለም። ከትላንት ወዲያ ወር ትላንት ሲነገር የነበረው ነገር በቲክቶክ ላይም በነበረው ላይ ሲነገር የነበረው ነገር ከሐረርጌ አዲስ አበባ ያለው እንቅስቃሴ አዳማና መተሐራ መሃል ስንት ሹፌር በሳምንት ውስጥ እንዳለቀ ስንት ንብረት እንደወደመ ነው እየተነገረ ያለው። መሃል ለመሃል ሀገር ቅርብ በ100 ኪሎ ሜትር ርቀት ውስጥ ሰላሌ አካባቢ ምንድነው እየሆነ ያለው? አሁን እኮ ወለጋ ሩቅ ነው። ወለጋ ከመሃል ሀገር ስለ ጉጂ ሩቅ አይደለም እየተወራ ያለው። መሃል ሀገር አዳማ ዙሪያ ወለንጭቲና መተሐራ መሃል ምን እየሆነ እንዳለ አላየውም፣ አልሰማውም። አይኔን ግንባር ያርገው ጆሮዬን ምናምን ካልሆነ በስተቀር እየሆነ ያለውን ነገር እያየን ነው። ለዚህ መፍትሄ መስጠት አይገባም ወይ? በመጀመሪያ ደረጃ አንድን ነገር ችግሩን ለመፍታት ቢያንስ ችግሮችን ማወቅ፣ ችግሮችን ነቅሶ ማውጣት፣ ችግሮችን ለይቶ መናገር የመፍትሄው ግማሽ ተደርጎ ነው የሚቆጠረው። ስለዚህ ችግሮች እየተወሩ ያሉት ህዝብ ላይ ያለው ችግር እየተነገረ ያለው ችግሮች እንዲቀረፉ ነው። ችግሮች መፍትሄ ማግኘት እንዲችሉ ነው። ሰላም እንዲወርድ ነው። ይሄንን ዲፌንድ የምታደርጉ ከሆነ ከሰው ጋር አይደለም እዚህ ጋር እየተነጋገርን ያለ ነው እያወራን ያለ ነው። በሌላ በኩል እንደዚህ ልማቱ ምናምን ኮሪደር ልማት ገለመሌ እያየን ነው። ሀገር ውስጥ እኮ ነው ያለን እያየን ያለነው ነገር ነው የምታወሩ። ያንን የሚክድ ሰውም ኖሮ አይደለም። ነገር ግን ከችግኝ በላይ የሰው ልጅ ቅድሚያ ሊሰጠው ይገባል ነው እያልን ያለ ነው። ይሄ ችግሮች እንዳይወሩ እንዳይነገሩ ጀዋር ላይ አነጣጥሮ እሱ ችግር ብቻ ነው የሚያወራው። ኦኬ ችግሩ እንዳለ እናንተ የምታምኑ ከሆነ ለምንድነው ችግሩ እንዲቀረፍ የምትደግፉትን መንግስት ጫናም አትፈጥሩት? ተሰሚነት አለን የምትሉ ከሆነ የምንደግፈው መንግስት ይሰማናል የምትሉ ከሆነ ችግሩ ለምን አትነግሩትም? ለእናንተ ስኬት ማለት ለእናንተ የሀገር እድገት ማለት የአንድ ሪዞርት መመረቅ፣ የምናምን ችግኝ መተከል፣ የምናምን ሶሪ ፕሮጀክቶች ተብለው የሚነገሩ ነገሮች ራሱ በሀገር ደረጃ እንደ ትልቅ የሚወሩት እንዳሉ ፕሮጀክቶቹ ሪዞርትና ሆቴሎች ናቸው። እነዚህ ሆቴሎች ላይ ማን ነው ገብቶ እየተዝናና እየገባ እየወጣ ያለው? ከቦታው ላይ ድሃ ነው እየተፈናቀለ ያለው። ነገር ግን የሚዝናናበት ጥቂት ሀብታሞች ናቸው። ስለዚህ ድሃውን ማህበረሰብ ያማከለ ልማት እንዲኖር እኔ እኮ ይሄንን እንኳን መናገር የማይችሉ ሰዎች ይሄ ነገር ሲነገር ነው ዲፌንድ ለማድረግ የሚመጡት። በጣም ነው የሚያሳዝነው። እኔ ስለ ህዝብ ችግር ሲወራ አዎ ችግሩ አለ፣ ችግሩ መቀረፍ አለበት ብሎ ለምደግፈው መንግስት ይሄንን ችግር ሊቀርፍ ይገባል የሚል አቋም እንኳን ማራመድ እንዴት ይከብዳል። እንደ ሰው ልጅ ፖለቲካውን ትተነው እከሌ ደጋፊ ተቃዋሚ የሚለውን ነገር ትተነው የህዝብን ችግር ላይ እንኳን እንዴት አንድ መሆን መስማማት ይከብዳል። ስለምትሉት ሆቴል ስለምትሉት ሪዞርት ምናምን አንክድም። ጥሩ ሪዞርቶች ተሰርተዋል፣ ጥሩ ሆቴሎች ተሰርተዋል፣ መንገዶች ምናምን አምሮባቸዋል መሀል አዲስ አበባ እና የተወሰኑ ከተሞች ላይ። ያንን ነገር እኮ የሚጠላ የለም፣ ያንን ነገር የሚያንቋሽሽም ኦር እንትን የሚል ነገር ግን ይሄ ሁሉ እየሆነ ያለው በንጹሃን ደም ላይ ነው። በሺዎች እየተፈናቀሉ ነው፣ በሺዎች እየሞቱ ነው። እዚህ ሀገር ላይ ተብሎ ይሄ መንግስት ከመጣ ጊዜ ጀምሮ የሀገሪቷ ኢታማዦር ሹም የመከላከያ ሰራዊት የሚመራ የሀገሪቷ ኢታማዦር ሹም ተገሏል። ለዚህ እንኳን ፍትህ አልሰፈንም። የአማራ ክልል ፕሬዚዳንቶች ተገለዋል። ፖለቲከኞች ብቻ አይደለም ታዋቂ ሰዎች እንደነ ሃጫሉ አይነት ተገለዋል።
ቅርብ ጊዜ በቴ ኡርጌሳ ተገሏል። ለነዚህ እንኳን ፍትህ ይስፈን የሚል አንድ የመንግስት ሰው እንዴት ይጠፋል? 15 በላይ አባገዳዎችን አንበርክኮ የረሸነ ስርዓት ነው ያለው። ለዚህ እንኳን ይሄንን ነገር በመናገሩ ይሄንን ነገር በማጋለጡ ዛሬ ታየ ደንደዓ የት ነው ያለው? ታየ ደንደዓ ይሄንን ነገር በመናገሩ ነው ዛሬ የሰላም ሚኒስቴር ዴታ የነበረ ሰው ዛሬ ቃሊቲ ነው ተወርውሮ ያለው። ኦኬ እንደ ታየ ደንደዓ ይሄን የመንግስትን ክፍተት ምን ከተናገርን እየታየ ደንደዓ አይነት ዕጣ ፈንታ ይገጥመናል የምትሉ ከሆነ አርፋችሁ መቀመጥ ነው። ካልሆነ ግን በህዝብ ሰቀቀን ላይ በህዝብ ችግር ላይ በህዝብ ሮሮ ላይ መሳለቅ እናንተ ከዚህ ህዝብ መሃል ወጣን ለማለት የሚያስችላችሁ ስላልሆነ እዚህ ነገር ላይ ቢያንስ ችግሩ አለ። አዎ ችግሩ ግን የነሸኔ ነው የነፋኖ ነው። እንዲህ አይነት ብልጠት ማንም የሚሰማው አይደለም። ማንም እዚህ ነገር ላይ ይብቃኝ። ሰዓትም ብዙ እየሄደ ስለሆነ ተመሳሳይ ነገር ስለሆነ አድማጭ ያላገኘ ነገር ስለሆነ ስለዚህ አንድ ጀዋር ላይ የተነሳው ነገር አንድ ትምህርት ቤት እንኳን አንድ ፕሮጀክት እንኳን ያልሰራ ብለው የሚከሱ ሰዎችም እዚህ ጋር አግኝቻለሁ። በምን አይነት ስሌት እንደሆነ ጀዋር ፕሮጀክት እንዲሰራ የተጠበቀው ምንም ሊገባኝ አልቻለም። መንግስት ግብር የሚቀበለው ከህዝብ የመንግስት ስፍራ ላይ የመንግስት ወንበር ላይ የተቀመጠው ምን ሊሰራ ነው? ጀዋር ፕሮጀክት እንዲሰራለት ነው እንደ አብይ አህመድ አራኪሎ የተቀመጠው? ሽመልስ አብዲሳ ኦሮሚያ ፕሬዝዳንት ሆኖ የተቀመጠው? የምትጠይቁት ነገር ራሱ የመንግስት ኃላፊነት ምንድነው? የፖለቲከኞች ኃላፊነት ምንድነው? የታጣቂዎች እንቅስቃሴ ምንድነው? ታጣቂዎች እኮ የሚንቀሳቀሱት መንግስትን ባመቻቸው ጊዜ ሁኔታ ጠብቀው በተቻላቸው መጠን አቅሙን ለማዳከምና ለመገርሰስ ነው እየሰሩ። ቢያንስ እንደ ሰላማዊ ትግል የሰላማዊ ፖለቲካ አራማጆች መንግስት ነገሮችን አሻሽሎ በሰላማዊ መንገድ በድርድር በውይይት ነገሮችን ያስተካክል እኮ አመለካከታቸው አስተሳሰባቸው እንደዛ አይደለም። ትግል እያደረጉ ያሉ አካላት ማለት ነው። ባገኛቸው አጋጣሚ የመንግስትን አቅም መስበርና ከስልጣን ላይ ማውረድ ነው። እንደዚህ አይነት ዓላማና ግብ ይዘው የሚንቀሳቀሱትን አካላት በሰላምና ጸጥታ ጉዳይ መውቀስና መርገም መዋል ያ እኮ የሚጠበቅ ነገር አይደለም። ከመንግስት የሚጠበቀው ነገር ምንድነው? እንደ መንግስት እነዚህን አካላት የቻለውን አቅም የቻለውን ኃይል ተጠቅሞ ሀገሪቷን ሰላም ማስፈን የመንግስት ኃላፊነትና ድርሻ ነው። ለምን ነካቸው የሚል የትጥቅ ትግል ደጋፊዎች ሊኖሩ ይችላሉ። እነሱ ጋር መነጋገር ይችላል። ሰላም እየረበሹኝ ነው ካለ እየረበሹኝ ነው የሚል ሪፖርት አይደለም ከመንግስት የሚጠበቀው። ካልቻለ ሰላም ማስፈን መንግስት ሰላም ማስፈን ለሚችለው አካል መልቀቅ ነው። ያለበለዚያ ይህንን የሰላም መደፍረስ ያመጣው የፖለቲካ ጥያቄ ነው። ያን የፖለቲካ ጥያቄ ከታጠቁትም ሆነ በሰላማዊ ትግል ከሚንቀሳቀሱት ጋር ተነጋግረው ተወያይቶ ችግሮችን በጠረጴዛ ዙሪያ መፍታት ነው። ለዚህ ዝግጁ ያልሆነ መንግስት ነው ሀገሪቷን 8 ዓመት ሙሉ በጦርነት ያደቀቃል፣ ህዝቡን ሲጨፈጭፍ እዚህ የደረሰው። ይህንን ስርዓት ብዙ ተለማምጧል ፖለቲከኛው፣ የትጥቅ ትግሉን በዛው ነው። ዛሬ ላይ ከዚህ መንግስት ጋር ድርድርም ሆነ ውይይት እድሜውን ማራዘሚያ ስልት እንጂ ምንም ሊመጣ አይችልም የሚል እምነት አለ በአብዛኛው ተቃዋሚ ጎራ ያለው አመለካከት። ስለዚህ ይሄ ብልጽግና ያለ ከዛሬ በኋላ በሚቆይባቸው በስልጣን ላይ በሚቆይባቸው ጊዜያቶች ውስጥ እየባሰ የሚሄድ የህዝብ ችግር፣ እየባሰ የሚሄድ የሀገር ውድቀት፣ እየባሰ የሚሄድ ችግር እንጂ የሚቀንስ የሚረጋጋ የሚስተካከል አንድም ነገር እንደሌለ በብዙ የፖለቲከኞችም ሆነ ተቃዋሚ ጎራ የታመነበት ሂደት ሆኖ እዚህ መንገድ ላይ ከመጣን በኋላ ምንም ለመንግስት እድል የሚሰጠው አይነት አጋጣሚ ከመንግስት ሰዎች ልጠብቁ አይገባም። ምን አይነት ሞኝነት ነው የሚሆነው ይሄ? እና በተቻላችሁ መጠን አሁንም ልል የምችለው ነገር የመጨረሻ የህዝብ ችግር ሲወራ እንዳይነገር ይሄ በኮሚኒኬሽን የመንግስት ቃል አቀባይ ቢሮ ጀምሮ ብሶት አራጋቢዎች የሚል መግለጫ የሚያወጡ አረመኔዎች ናቸው ያሉት። ስለዚህ ይሄንን ነገር ቢያንስ የህዝብ ችግር እንዲነገር የህዝብ ችግርን እናንተም ሼር ብታደርጉት የተሻለ ነው። ከዛ በኋላ ምን እንደሚፈጠር የምታዩት ይሆናል።
ቴንክ ዩ። እሺ መልካም የሚሰጥ ምናምን ይላል የሆነ ሰው ኮመንት። አይ ሜንሽን በተደረገበት ነገር ከሆነ ይመለከተዋል እና የተጠየቀው ከጀዋር ጋር የነበረውን ኮሚኒኬሽን በሚመለከት አይ ቲንክ ማወቅ ፈልጎም ከሆነ ወይም ደግሞ በሌላ መንገድ ተረድቶት ከሆነ ስክሪን ሻት አድርጌ ላሳየው ነበረ። የኮሚኒኬሽኑን አይነትም መጀመሪያ ላይ የነበረው ይሄ ጦርነት ይቁም ነዋር በሚለው ላይ እኔ ነዋር ስለምል በዛም ላይ ደግሞ እንዲሰራ በጣም ኮንቲኒየስሊ ብዙ ሰዎች ባይዘው ሚዲያ ላይ እንደዚህ ስለማይራገብ የቆመ የሚመስላቸው አሉ። ይሄ ነገር ስላለ ኮላቦሬት ልናደርግ የምንችልበት ፖዚሽን አለ ነበር የመጀመሪያው አንደርስታንዲንግ። ከዛ በኋላ ቅርብ ጊዜ አይ ቲንክ ከአመት ከሁለት ዓመት በፊት ኦልሞስት ሰላሌም ላይ ሌላ ቦታዎችም ላይ ሰዎች ገበሬዎች ወጥተው ጦርነት ይቁም ታረቁ የሚል ድምጽ ያሰሙ ጊዜ ታስታውሳለህ? ወጡና ይሄንን እያሳዩ ነበርና ትዕይንተ ህዝብ ሲደረግ ጀዋር መንግስት አውጥቶ ህዝብን እንደዚህ ምናምን ፀሐይ ላይ ማንቃቃት አይነት ነገር ጻፈ ማለት ነው። ከዛ ቴክስት አድርጌ ደውልልኝ ከቻልክ አልኩት። አይ አሁን ስብሰባ ላይ ነኝ ያለው ሲለኝ አይ just want to talk about የፖዚሽን ለውጥህን ለመነጋገር አለ። የምን ፖዚሽን ሲለኝ በፊት ላይ ህዝብ ይሄን የጦርነት ጉዳይ ላይ አንድ አይነት ፖዚሽን ላይ እንዳለ ነበር ማስበው። ፖለቲካል ሪዞሉሽን መፈጠር አለበት፣ ፖለቲካሊ በኤሊት በርጌን መፈታት የሚችልበት መንገድ እናፈላልግ ነበር። አሁን ደግሞ እያልክ ያለው ህዝብ የሚያደርገውን ለዚህ ጠቃሚ የሆነ ነገር ፑሽ ታደርጋለህ አልኩት። አይ ይሄ ኦርጋናይዝድ የሆነ መንግስት እንትን ያለው ነው አለ። አይ ኦፍ ኮርስ የቀበሌና የወረዳ ሰዎች ሳይሳተፉበት ሰልፎች አይደረጉም፣ እነሱ ፓርት አላቸው። ስቲል ግን ህዝቡን ድርሻ ለምን ታሳንሳለህ ስል አር ዩ ሴይንግ አንተ ነህ ኦርጋናይዝ ያደረኩት እኔ ነኝ እያልክ ነው አለ። አይ ምን የመንግስት ካድሬ አድርገህ ነው እንደ አንተ የምታስበኝ አልኩት። ከዛ በኋላ ጃስት ኮንቨርሴሽኑ ላይክ እዛ ላይ ነው ያበቃው። ቴንክ ዩ ፎር ዘ ቻት ቺርስ ተባባን። ሚኒንግ የተስማማን አይደለም። ከዛ በኋላ አውርቼው አላውቅም። ከዛ በፊት ደግሞ የደራው ስክሪንሾቱ አለው አለኝ የደራው ላይ እንደውም ይህን ልጅ የታረደ ይለጥፍ የሚባል ሪኩዌስት አለ። እኔ የጠየኩት ስለ ስክሪንሾት ስለ ኮንቨርሴሽኑ ምናምን እሱ የቀድሙንም ነው በዛው እኮ ያልከው አንተ ያልከው እኮ ከምን ደርሶ ነው ያልከው? እዛ ላይ ነው ደርሶ። እኔ ህዝቡ ወጥቶ ድምጹን ሲያሰማ የህዝቡንም ድምጽ እንትን የታረደው የደራው ልጅ ራሱ እዚህ ላይ እስቲ ድምጻችንን እናሰማ እነኛ አካላት ኦሮሞ ላይ ለሚያደርሱ ሲባል ትኩረታችንን ወደ ብልጽግና ማድረግ ነው ያለብን ያለው። እዛ ላይ ራሱ ኢንትረስትድ አልነበረም። አዶን ነው ጽምዶ ያኔ ኦሬዲ ከታች ነገሩ ገዱ አንዳርጋቸው መሪውንም ብሎ ያውቃል ፕራይቬት ሴቲንግ ኤኒዌይስ ነገሮች ዲሬል እየሆኑ ሄደው ለዛ አሁንስ ምን ላይ ደረሰ ጭምር ነው መሰለኝ የጄም ጥያቄ። ምንም ስክሪንሾቱም ደግሞ ሪኩዌስት እየተደረገ ነው። ምንም የለም there is nothing ስክሪንሾቱን ለጥፍላችኋል እዚሁ ላይ ኦኬ ኖ እኔ ስለ ስክሪንሾት እኔ አልጠየኩም። ባይዘው የውስጥ ኮንቨርሴሽን የራሳችሁ ነው የኔ የሚመለከተው። ያ እሱ ከቅድሙ ጫልቱ ጥያቄና ካሁን ከተመልካች ኮመንት ጭምር ነው። ያንተ ግን ጥያቄ ምንድነው የነበረው? የኔ ጥያቄ ያ ኖ ዋር ሲባል የነበረው ነገር አሁን ኖ ዋር ቆሞ ነው ወይ ጦርነቱ ቆሞ ነው ወይ ወደ ፕሮጀክቶች ወደ ኮሪደርና ሆቴሎች ምናምን የተገባው? የዚህ ህዝብ በጦርነት መማቀቅ ዛሬስ አልቀጠለም ወይ የሚለው ነው። ያ ድምጽ ነዋር የሚለው የዛን የቆመ ነው። ሰምቻለሁ። ነዋር እኮ የኔ ድምጽ ነው። የሌሎች ሰፊ ህዝቦችም ይታከሉበት በራሳቸው ይጠቀሙ ነው። ያንን ኢኒሺዬቲቭ የተተወ የቀረ ነገር አይደለም። በሚሄድበት ቦታ ሁሉ ወደ ፖለቲካል ሶሉሽን ኑ ነው እየተወተ ያለው። የትግራይ ውስጥ ያሉ ልጆች ከዚህ ጋር ተመሳሳይ ድምጽት ያለው ነገር የሚያንቀሳቅሱ አሉ። የኦሮሚያው መሬት የረገጠ ነገር አለው። ህዝቡ ሙሉ በሙሉ ኮንቪንስድ ነው። ወደዛ ነው ፕሬሸር የሚያደርገው። አማራ ክልል ላይ የምንችለውን ያህል we're trying to make headway እንደኔ እና እኔ በማምንበት ነገር የሚስማሙ ሰዎች ከነሱ ውስጥ አንዱ ነው ብዬ ነበር ማስበው። he doesn't seem like እኔ ካየሁት ለመጠቀሚያነት ካልሆነ በስተቀር by all means possible ወደ ፖለቲካል ስልጣን የመምጣት ፍላጎት እንዳለው ነው የተሰማኝ። ለዛ ብዬ ትቻለሁ። እሺ ዘ ስክሪንሾት ኛት ነው የመጨረሻው ደቂቃ ልውሰድና በዛው መሄድ ፈልጋለሁ ስላለች ግን ከዛ በፊት ለልና ከማውራትሽ በፊት
እዚህ ጋር የተጻፉት 5 ፖይንቶች ጃዋር የቲክቶክ ውሎ ላይ የነበረኝ ኮመንት ብሎ ሩሙን ዘግቶ ብዙም ሳይቆይ እንዲያውም ሰው ዚምዛም ሲንጫጫ ያሉት ነገሮች ሰመራይዝ ተደርጎ 5 ፖይንቶችን ሰው እንደ ኢሹ ያነሳበትን የለጠፈበት ነው። ይሄኛው አክቹአሊ ጽሁፍ ሲሆን በትራንስሌትም መቀየር ይቻላል ፌስቡክ ፔጅ ላይ ግን ባጭሩ ግን ስቴጅ አንደኛ ነጥብ ስቴጅ የሚመሩ ሰዎች በዲሲፕሊን ቢሆን እንደ ጌም አይነት ቢሄቨር ባይኖር ይላል የመጀመሪያው ፖይንት። ሁለተኛ ታይትል ተወስኖ በዛ ታይትል ላይ በዛ ርዕስ ላይ ያተኮረ ጥያቄ ቢሆን የተወሰነ እንደዚህ የተገደበ ቢሆን ይላል። ሶስተኛው ከ1 ሰዓት በላይ ባይቆይ የሚልም ነበረ። አራተኛ ላይ 1-2 እንኳን ደህና ሰው ምሁራን ቢቀርቡ የሚል ኮመንትም አስተናግዷል። የመጨረሻው ፊት ለፊት ያሉ ልጆች ዳይቨርሲቲ ይጎላቸዋል ከሃይማኖትም ከትውልድ አካባቢም ጭምር ተብሎ ነበር። ያው እኔ ሩምም ስቀውጥ የነበረው ሌሎች ሩሞችም ብዙ ሲቀወጥባቸው የነበሩት እነሱ ናቸው። ይሄን እንዲሁ እንደ ሀሳብ እንድትይዙ ነው። ሞር ያው ዛሬ ሀሳብ ላይ ስለሆነ ይሄኛው ጀስት ፎርጌት ግን ያው ምን ነበር ለሚለው አይ ቲንክ ጥያቄ ይሆናል አንቺም ለሌላም ሰው ሶ ድልሽን ውሰጂና ዘን ቴንክ ዩ እኔ ተቃዋሚ የዚህ መንግስት ተቃዋሚ ነን የምትሉ ሰዎች ትልቁ ችግራችሁ ምስቴካችሁን እንኳን ሌላውን ለማሳመን ምስቴካችሁን እንኳን ጎባክ አርጋችሁ ወይንም በዚህ 5 ዓመት ውስጥ ምን ሰራን ብላችሁ ደጋግማችሁ ለመቀየር ውልኝ አለመሆናችሁ ነው ብዬ ነው ማምነው። ምክንያቱም the same thing over and over and over again ነው የምትናገሩት። ይሄን መንግስት ስትወቅሱ ሰላም ማስከበር አቅቶታል ይልቀቅ፣ ሰላም ማስከበር አቅቶታል እሱ ነው ገዳዩ የሚል ነገር ነው የምትሉት። at the same time ላይ ታጣቂዎችን ሌሎች ግሩፖችን ደግሞ ስልጣን ላይ መምጣት አለባቸው እነሱ የሚሰሩት ኤንጅል ነው እነሱ የሚሰሩት ጥሩ ነው ስለምትሉ ማለት ነው። ሶ የምትደበቁት በህዝብ ነው። ሁሉም አካባቢ ነው እናንተ ጋር ብቻ አይደለም እኛም ጋር ጉዳለ ሁሉም ጋር ቤዚክሊ ከያስ እንዳለ አለ እና ትንሽ ራሳችሁን ቶናችሁ ቢቀየር ህዝቡ ራሱ ኢንትረስትድ ሆኖ መስማት ይጀምራል ብዬ አምናለሁ። ምክንያቱም ሁልጊዜ የኢትዮጵያ ተቃዋሚዎች የሚያስታውሱኝ ህፃን እያለው የምንሰማ ትርክት ነበረ። አንድ ገበሬ በጎቹን ሲጠብቅ ሁሌ ተኩላ ይመጣል እያለ የውሸት እየጮኸ ዘመዶቹን ይጠራና ሁሌ ሲወጡ ግር ብለው ሲወጡ ተኩላ የለም። በ9ኛው ተኩላው ሲመጣ ምንም ሊያድነው አልቻለምና ራሱንም ህይወቱን ያጣው ታሪክ ማለት ነውና እየተሸወዳችሁ ያላችሁት ህዝቡን አሰልችታችኋል። the same thing over and over again እያወራችሁ ትልቁ ነገር ችግራችሁ እዛ ላይ ነውና ሚስቴክ የቱ ጋር ራሱ ከማን ጋር የቱ ጋር ማስተካከል አለብን ብላችሁ ሪቪው እያደረጋችሁት አይደለም። በጀዋር ነገር ላይ የጀዋርን I don't know እኔ አሁን ያለበት ስታንድ በጣም ግራ ይገባኛል። ስልጣን ራሱ አይፈልግም ስትሉኝ እኔ I don't get it። የምር አምናችሁት ነው ስልጣን አልፈልግም ሲል? በዓለም ላይ ፖለቲሻኖች እና ሊወሮች ናቸው ዋሽተው መልሰው ስራቸውን ኪፕ ማድረግ የሚችሉ። ሶ የሚፈልገው ስልጣን ላይ ለመድረስ እሱ ለሚፈልገው ስልጣን ለማግኘት ስልጣን መፈለጉ ሮንግ ነው እያልኳቸው አይደለም። ስልጣን ለስልጣን ሲል ግን ምን እያደረገ ነው? how much ምን ያህል ሰው ህዝብ ማለቅ አለበት? ለህዝብ ከታዘና አንዳንዴ ህዝብ በጣም ጉዳት ካመጣ ራሱን ሳክሪፋይስ አርጎ ህዝብን ፕሮቴክት አረገ ብትሉኝ ሊቀበላችሁ ይችል ይሆናል። ዴፊኒትሊ ስልጣን ይፈልጋል። ራሳችሁን ነው እያሞኛችሁ ያላችሁት ብዬ ነው ማምነው። በመጨረሻ ቢኬ ቴንክ ዩ በጣም ኦልዌይስ በክብር ስለምታወሩ ተረጋግታችሁ ስለምታወሩ that's one thing በእናንተ ሩም የምቀናበት ሩም ቢኖር በዛ ነው። ኦልዌይስ በሬስፔክት ስለምታወራኝ ደግሞ ማች ሬስፔክት ቴንክ ዩ በጣም ላከበረኝ አክባሪ ነኝ። በጣም አመሰግናለሁ። እሺ ቴንክ ዩ። እሺ ቴንክ ዩ ለልና ያው ቤካ
ለለና አሚን እስቲ ጀዋር ፈጸመ የምትለው ክራይም እሷ በትነግረ ነው ህዝብ አለቀ የምትለው ጀዋር የገደለው ህዝብ ለውጥን እኮ ለአብይ ያመጣው ቄሮን ገብሮን ካን ዩ ኔም ዋን ጀዋር ለስልጣኑ ብሎ ያስገደለውን ሰው ጀዋር ጣልቱዬ ይኸውልሽ አንቺ አታምኚውም ራይት ናው ጀዋር እኔ ራይት ናው በጀርባ በኩል አለበት ብዬ ነው ማምነው ለኬያስ በጀርባ ባለው ኤቪደንስ አሁን አንቺ ዝም ብለሽ ለሚ ይኸውልሽ አሁን ይኸውልሽ አሜሪካ ላይ የተያዘበት ዶክመንት ያየሁት እኔ አለበት በቃ 100% አለበት ብዬ ሜዳ አድርጌያለሁ። ከዛ በፊት ብትይኝ ምንም ነገር አልልሽም ነበር። ያንን ካየው በኋላ አለበት ጀርባ ነው እህቴ፣ ከመንግስት ጀርባ ነው ወይስ ከታጣቂዎቹ ጀርባ ነው ያለው ነው የምትይው? ከታጣቂዎቹ ጀርባ ነው ብዬ ነው ማምነው። ከታጣቂዎቹ እኔ ከአሜሪካ ተባሮ ከአሜሪካ እንትን የጻፉትን ነው ያየሁት። እንግዲህ ምን ያየሽው? ከአሜሪካ የተጻፈውን ወደ ሀገር ወደ ተመለሰውን እንትን አይቻለሁ ተጽፎ በምን ምክንያት ምናምን አለ። ለአንተ ላሳይ አልችልም። ሰው ክላሲፋይ ነው እንትን እንዳታሳይ this is for you ብሎ ያሳየኝ። that's it። ኦኬ በሚስጥር ነው ያየሽው? አዎ ኦኬ እና that's all ጫልቱዬ። በዛ ላይ ደግሞ ትልቁ ችግሬ ደግሞ ለኔ ኢንዲቪጁዋሊ ከጠየቅሽኝ ምን እንደሆነ ታውቂያለሽ? ጆአር ኦልዌይስ ብቅ የሚለው አማራ ክልል መረጋጋት ሲጀምር ነው። በሻቢያ ላይ ያለው የኢትዮጵያን ኢንትረስት ላይ ያ ነው ችግሬ። ሻቢያና ኢትዮጵያን ኤርትራና ኢትዮጵያን በአንድ አይን አለው የሚል ሰው በኢትዮጵያ ፖለቲካ ላይ ሲሳተፍ ራሱ በጣም ይሰቀጥጠኛል። የኢትዮጵያን ኢንትረስትንና የጎረቤት ሀገር ኢንትረስት አንድ አይነት ልይ የሚል ሰውዬ እኔ ያመኛል። አምናት ሰይን ያንን መንገድ አያስተካክል ኤኒቲንግ ያልኩሽ አይደለም። ራሱ ወጣ ነው ያለው የኢትዮጵያ ኢንትረስትንና የኤርትራ ኢንትረስት በአንድ አይናችን ማየት አለብን እያለ የኢትዮጵያ ናሽናል ኢንትረስትን ሪስክ ውስጥ ከቶ ለሱዳን ምስክርነት የሆነ ሰውዬ ለኔ ለምን እንደዚህ how do you feel about him ብለሽ ልጠይቅኝ አትሽኝ። that's it my dear። ስለ ሱዳን የሚያወራው እሱ የሚያመጣው ችግር ስላለ ነው። ስለ ኤርትራን በቀስታ ይያዝ ምን እየተካሄደ ነው ያለው ነገር ነው የሆነው እና ሰውን በጥላቻ በጭፍን ጥላቻ ባንከስ በተለይ ካንቺ ከዚህ ይሻላል። you keep saying ጥላቻ በጭፍን ጥላቻ የምትይኝ ያንን ባይለው ብሎ አላለም። ቆይ ብሏል አላለም። ቆይ ልጨርስልሽ። ከዛ በፊት ያለውን አንድ ሲንግል እንትን አውጥተሽ እኔ ያልኩትን ብቻ ማይ ዲር እኔ ያልኩትን ብቻ ትክክል ነው ያለው ትክክል ነው። እኔ ደግሞ ልንገርሽ የኢትዮጵያን ኢንትረስት አሳልፎ እኩል ጎረቤት ሀገር ጋር የሚያይ ኢትዮጵያ ምድር ላይ አይደለም በስልጣን በር እንዲያልፍ አልፈልግም። የራሴ ነው ቁልፋንቶ የሰጠው የአንቺው መሪ አብይ ነው እንጂ አልሰጠም። ተጠቀመበት። አብይ ይኸውልሽ አብቹ ቀለበት አርጎ ቲፒኤልኤፍን ሱሪና ሶርቆ ገረፈበት። ሬዲ ባልሆነበት ሰዓት ላይ ስማርት ማን ካልኩሌቲንግ ያደረገው በዛ ነው። መሀል ላይ ደግሞ እጁ መቁረጥ ሲኖርበት እጁን ቆረጠው ሻቢያን። that's how he play the game። መሪ ማለት ካልኩሌሽን አደጋውን አይቶ እንዴት አድርጎ መጠቀም እንደሚችል ነው። that's the difference። ጆዋር ወጥቶ የኢትዮጵያን ኢንትረስት እና የኤርትራ ኢንትረስት በአንድ አይናችን ካላየን በቃ መከራ ውስጥ እንገባለን። ኖ አይደለም፣ ሊሆን አይችልም። የጎረቤት አገር ለሱዳን ወጥቶ ምስክርነትን ሱዳን ቦርደር ላይ አብይ አህመድ እንዲያደርግ ቢችል ኢትዮጵያዊ እና የኢትዮጵያ ናሽናል ኢንትረስት ቢያረገው ኖሮ እንኳን ቢደብቅ ይሻል ነበር። ቢደብቅ እንኳን ማለት ነው። ጭራሽ ለሱዳኖችና ለኢጅፕቶች ለሻቢያ ምስክርነትን የገዛ አገሩን የገዛ ወንድሙን አሳልፎ የሰጠ ነው ለኔ። that is it between ጆዋር and others። ሌሎቹ ይልሽ ፕሮፓጋንዳ መስራት ይፈልጋል። ጆዋር ደግሞ በትክክለኛው መስራት ይቻላል ብሎ ስለሚያምን በትክክለኛው ብሎ ነገር የለም ፖለቲካ ላይ አይደለማ ፖለቲካ እንትን አይደለም። አውራሽ ስለዚህ እኔ ደግሞ አውራት ይሻልሽ ያ ጎሄድ። ስለዚህ ሳታወሪ ግን እኔ ልይልና አንቺ ይሄ ፕራይቬት ብሪፊንግ የተደረገው ላንቺ ከየትኛው ታጣቂዎች ጀርባ ጆዋር አለ ብሎ ነው ብሪፍ ያደረጉሽ? እኔ ዶክመንቱን ነው ያነበብኩት። እኔ አይ ዶንት ጌት ኢት። እስካሁን እናንተ በኩል የላችሁም፣ እስከዛሬ ድረስ አላያችሁትም ማለት ይከብደኛል። እኔ ዶክመንቱን ነው ያነበብኩት። ልንገርህ ታዲያ ምንም ዶክመንት የለውም። ጆዋር
በፍላጎት የአሜሪካን ፓስፖርት መልሷል። አሁን ደግሞ ዶናልድ ትራምፕ ያው እነሱ እንደ ሰው ላይ ፊኒሽ ፕሊስ እኔ የነገርኩት ነው ጨረሻ አይደለም። ስለዚህ በዛ ምክንያት አሜሪካን ሀገር እንትን ለሰው ይውጣ በተባለው በዛ ነው እንጂ ምንም ክራይም ኖሮበት ማንም ቪዲዮ ነት like that what happened was ፈልጎ ስለመለሰ እንደዛ ብሎ ያንን ነገር ደግሞ ተደራይቶ ያው እንደ መንጋ የሚጓዙ አሉ አይደለ ሰው ላይ የሚዘምቱ እንትን አደረጉ። እሱ ደግሞ የአሜሪካ ፓስፖርት ለዚህ አሁንም ባይዘው ባለፈው ራሱ መጥቶ ነበር ይገባል ይወጣል ምንም እንትን አለ። ባለፈው መጥቶ ልጁን አይቶ ነው የተመለሰው በቅርብ ጊዜ like been like 2 months something ይመጣል ይሄዳል። ምንም ክራይም ባክግራውንድ ኖሮበት አሜሪካ ባሮች አሉ እዚህ መኖር አይችልም። ለምን ደግሞ ኖር የማይችለው ምክንያቱም ፓስፖርቱን በፍቃደኝነት ስለመለሰ ታሰው። እሺ ማለት ነው አሜሪካ ሲገባ ግን ጠይቀኝ አትሊስት ለቪዚት። ለማንኛውም ቴንክ ዩ ቢኬ አመሰግናለሁ። መልካም ቀን ወይ ለሊት በያላችሁበት። እሺ መልካም ጊዜ ልልና አያና ስክሪንሻት የሚያመጣው ምን ኮንፈርም ለማድረግ ነው? ምንድን ነበር አርጉመንቱ? አልገባኝም። ምን ተጠይቆ ምን ለማሳየት? ቀደም ጫልቱ ካነሳችሁ ፖይንት ጀምሮ ነው። ከፈለክ ሊነግርህ ይችላል ምን ፖይንት እንደሆነ። ምን ነገረው አያና ወይ አንተ ካንተ ይሻላል። ምን እንትን ለማለት ፈልገው መሰለ ለማየት ፈልገው ነው። ያው ስክሪንሾት አሳየን ኤቪደንስ ተብሎ ነው ኮንቨርሴሽኑ። አይ አንተ እንትን አላለም ምናምን ሊያምኑ አልቻሉም እና ለማየት ፈልገው ነው ትንሽ ብዬ። ከዛ በኋላ ግን እንደው ሳስበው አንደኛ ዙሚንጉ በደንብ አልተስተካከለም። ስክሪንሻቱ ራሱ ተውኩት ነገር ነው። ካላመኑ ተውኩት አይደል? እሺ አይ ቲንክ ያያችሁትን ፓርት አይታችኋል። አንድ እሺ ካሌብም ኑሬን አንዴ ጠብቁኝ ቆይ ተመጥቆታላችሁ። እሺ በጣም ብዙ ነገር ሲነሳ ነበር ከርዕሱም ውጪ። ማውራት የተፈለገው አይ ቲንክ ትናንትናው የጀዋር ላይቭ ሴሽን ላይ የተነሱ ነገሮች ሐሳቡ ላይ እንድናወራ ነው አይደል? አይ ቲንክ የተነሱ ሐሳቦች ላይ የተነሱት ሐሳቦች አንድ ፖይንት ላይ ደህና እስካሁን ተወርቷል። ይቀናል አይቀናም የመጀመሪያው ፖይንት። ሌሎቹን አንድ ቢያንስ ከቻልን ፖይንት ከጨመርን ራሱ አንድ ነገር ነው ዛሬ። ኦኬ ትናንትና የጀዋር ላይቭ ገስት ዲስከሽን ላይ ከልጆቹ ጋር ብዙ ሀሳብ ችግሮች ተነስተዋል። አብዛኛው እየገባ ሲጠይቅ የነበረው የህዝብን ችግር ነው ሪፍሌክት ሲያደርጉ የነበረውና ሁሌ ችግር ብቻ ነው ማውራት የምንፈልገው የሚሉ ሰዎችን አይመለከትም ማለት ነው። በዛሬው ርዕስ እንደዛ ነው ይመስለኛል። አይ ቲንክ ችግር ነው እኛ ችግር ማውራት አንፈልግም የሚሉ ሰዎች በዚህ ጉዳይ ላይ ማውራት የሚፈልጉ አይመስለኝም። የህዝባችንን ችግር የለውም እናወራለን፣ ሼር እናደርጋለን፣ እንጋራለን የሚሉት ግን ሪያክት ቢያደርጉበት ሌላ ነገር ከማውራት እኔ ጋር ብቻ ነው ወይስ ድምጽ በጣም ወርዶብኛል? ያ ዝቅ ይላል የተወሰነ። ከቻልክ ከፍ አድርገው ካልሆነ ያው ቮሊዩም ጨምረን ሰማለን እና ከችግሮቹ መሀል እኔ ቅድም አንድ ሲነሳ ነበር ጀዋር የተጠየቀው አንተ በአብይ ላይ ትቀናበታለህ የሚል በጣም የሚያስቅ ጥያቄ። እሱም መልሶታል፣ እዚህም ተነስቷል። እኔም አንድ ነገር ብቻ ልበልበት። እንኳን ጀዋር መሐመድ አይደለም እኔ አብይን መሆን አልመኝም። አብይን ሁን ከምትለኝ እኔ ራሴን አጥፍቼ ከዚህ ምድር ብጠፋ ይሻለኛል። ሃጫሉ ሁንዴሳን የከረዩ አባገዳዎችን መግደሉ በተቋም ደረጃ ተጠንቶ የተረጋገጠበት ሰው እኮ ነው። ኦሮሞን እሰብራለሁ ብሎ የኦሮሞ ህዝብ እስከዛሬ ሰፈር የሚያደርገው ሀገራችን ኢትዮጵያ ወደ ኋላ ሄደችበት። እኔ ምናልባት ሀገር ውስጥ ስለሆነ ኩኝ ሰፈር ከሚያደርጉት መሃል አንዱ ነኝ። አብሶ በጣም ከባድ ችግር የፈጠረብኝ የሀገራችን ኢኮኖሚ መውደቅ፣ ሰላም ማጣት፣ መንቀሳቀስ አለመቻል። ይሄን ሁሉ ያመጣብህን ሰው እንዴት ትመኛለህ? እንደዚህ ሆነ መረገም እንዴት ትመኛለህ? በእናቶች መረገም፣ በሃይማኖት አባቶች መረገም ሰው እንዴት ያስቀነዋል? ይሄ ጥያቄው ራሱ ያስቃል። ሌላው እኔ ከሰማኋቸው ትናንትና እዛ ሴሽን ላይ ከተነሱ ጥያቄዎች መሃል አንድ ቆንጆ ጥያቄ ያነሳ ኢብሳ አባጀለላ ያነሳው ጥያቄ ተመችቶኛል። ብዙም ሰውም በዚህ ኮንፊውዝ ስለሆነ ክላሪፋይ ሰጥቶበታል ጀዋር።
የሰሜን ኃይሎች የቲፒኤልኤፍ እና የፋኖ ኃይሎች ለኛ እንደ ኦሮሞ ስጋት ናቸው ወይ ብሎ ጠይቆ ነበር ልጁና እዚህ ላይ ጀዋር ቆንጆ መልስ ሰጥቷል። እና እሷንም ከቅናቱ ውጪ እንደዚህ አይነት ነገሮች ላይም ሪአክት ብናደርግ ስጋት ናቸው ወይ ብሎ ጠይቆታል። ጀዋር ዲፔንደንስ ነው ያለው እንደኛ እንዳያያዛችን ነው። እኛ እንዴት ነው ትሪት የምናደርጋቸው? ጥይት ሰጠናን ጥይት አስታጥቀህ በኃይል የምንሄድባቸው ከሆነ ስጋት ሊሆኑ ይችላሉ። ነገር ግን ኦፕሽን የምንሰጥ ከሆነ ከኛ ሌላ ከጥይት ውጭ ያለው ኦፕሽን የምንሰጣቸው ከሆነ ደግሞ አንድ ሀገር ውስጥ እስካለን ድረስ ስጋት ሳይሆኑ የራሳቸው የፖለቲካ ፍላጎት አላቸው። የኛን የፖለቲካ ፍላጎት በማይረብሽ መልኩ መቀጠል ይቻላል የሚል ሪስፖንስ ሰጥቷል። ይሄ ጥያቄ ላይ ብዙ ሰው ማንሳት ነጥብ ያነሳ አሪፍ ነው። ከሌላ ነገር ከማውራት በዘለለ የጀዋር የስልጣን ጥማተኛ ነው ምናምን የስልጣን ጥሙን ለማርካት ብዙ ነገር ማድረግ የሚችል ሰው ነው ምናምን እያሉ አሉባልታዎችን ማስረጃም ሲባል እኔ እንደዚህ ብሎኝ ነበር እንዲህ ብሎኛል እያሉ ስም ከማጥፋት በዚህ እርሚያችን ካልሰማ ነው ደግሞ ዩቲዩብ ላይም ስለተለቀቀ ሄደን አዳምጠን አንድ አፍታ መተን የተነሱ ሀሳቦች ላይ እንትን ብንሰጥ አሪፍ ነው። እና ከዛ ውጪ ቅድም ጀዋርን አንድም ፕሮጀክት አልሰራም፣ ትምህርት ቤት ለአካባቢው አልገነባም ምናምን ተብሎ ሲወቀስ አየው። ማን ነው በዚህ መወቀስ ያለበት? አብይ አህመድ ከአዲስ አበባ ውስጥ እና አንድ የተወሰኑ ከተሞች ኮሪደር ከመገንባት ውጪ የትኛውን መሰረተ ልማትና ኢንፍራስትራክቸር ነው ለሀገራችን የገነባው? ስንት ዩኒቨርሲቲ ገንብቷል? ስንት የጤና ተቋማት ገጠር ላይ ገንብቷል? ስንት ትምህርት ቤቶች አሉ? ዛሬ አብይ ወደ ስልጣን ሲመጣ ስንት የገጠር ወረዳዎች ላይ ስንት ትምህርት ቤት ነበረ? ዛሬ ስንት ትምህርት ቤት አለ? እና ልማት መጠየቅ ያለብህ ግብር የምትከፍለውን አካል ነው። እኔ ግብር በየወሩ ለአብይ አህመድ የወሰደብኝ ጀዋርን የልማት ጥያቄ የምጠይቅ ከሆነ አንደኛ የአለመማርም የድንቁርናም ችግር አለብኝ ማለት ነው። ራሳችሁን ማንን ምንድን ነው መጠይቀው ተብሎ አንድን አስተማሪ የኩላሊት በሽታ መድኃኒት ንገረኝ ብለህ ክኒን እንዲያዝልህ መጠየቅ ማለት ነው። ከራሳችን ይሄ ከኛ ጋርም እዚህ ቁጭ ብሎ መነሳት ያለበት አይመስለኝም። ፕላስ ደግሞ አገሪቷ ውስጥ ያለው የሰላም ችግር ተሳታፊዎች ከሚባሉ አካላት አንዱ የመንግስት የጸጥታ አካላት ናቸው። የመንግስት የጸጥታ አካላትን የሚመራው ደግሞ አብይ አህመድ የሚባለው ጠቅላይ ሚኒስቴር ነው። አብይ አህመድን ተጠያቂ ስናደርግኛ በዚህ ሄደን አብይ አህመድ የሚመራው የጸጥታ አካል በግንባር ተሳታፊ ነው የንጹሃን ግድያ ላይ። ይሄም የሚያጠያይቅ አይመስለኝም። የተወሰነ አንደርስታንዲንግ ላለው ሰው የሚያጠያይቅ አይመስለኝም። ጀዋርን ግን ለህዝብ ጭፍጨፋ ተጠያቂ የምታደርጉት በምን ቤዝ ነው? ምንድን ነው መነሻችሁ? ምንድን ነው ማሳያ? አንድን ግለሰብ እዚህ ውስጥ በግንባር ተሳታፊ ያልሆነን አካል ቁጭ ብለህ ተጠያቂ ማድረግ ምናምን አንደኛ ቅዠትም ነው እና አንዳንዴ ደግሞ ጤነኛም ሰው እንደዚህ አይነት ሀሳብ ያመጣል እንደሚል ጥያቄ እንድንጠይቅ እያደረጋችሁን ስለሆነ የምታነሱትን ሀሳብ እኛ መልሰን ሪፍሌክት የምናደርግባቸው የትናንቶቹ እሱ ሬዝ ካደረጋቸው ነገሮች ውስጥ ቢሆን አሪፍ ነው። ሌላ ለምሳሌ ትናንት ከተነሳው ነጥብ መጨረሻ አካባቢ አንድ ሴት እህታችን የጠየቀችው ጥያቄ ነበር። ጀዋርን የኦሮሞ ህዝብ አንድነት ከዚህ በፊት የቄሮ ትግል 2014 እስከ 18 ድረስ በጣም ቆንጆ ነበር እና የሚያስቀና አንድነት ነበር። ከዛ በኋላ ያለው ነገር ግን ተስፋ የሚያስቆርጥ ነው። ደስ አይልም። ምን ኦሮሞ ባልሆንኩ ሁላ እስከምንል እያደረሰን ነው አሁን ያለው ኦሮሞ መሀል ያለው የአንድነት መላላት እና ይሄ ነገር ወደ መጀመሪያው ይመለሳል ወይ ስትለው የመለሰላት መልስ ነበር። የቄሮን ትግል እናንተ ያያችሁት የመጨረሻ ደስ የሚለውን ፓርት ነው፣ አንድነቱ ከተጠናከረ መስመር ከያዘ በኋላ። ከዛ በፊት 2013 እና ከዛ በፊት ኦሮሞ አሁን ባለበት ደረጃ ራሱ አይደለም። አሁን በጣም የተሻለ ነው። በጣም ብዙ መከፋፈሎች ነበሩ። ኢቨን ምሳሌ የሰጠው የሐረርጌ ኮሚኒቲን በሚኒሶታ ውስጥ ከ30 በላይ የተለያዩ አፎሻና በሃይማኖትም የተለያዩ ክፍልፍል ነበረው ህዝቡ። አንዱ የሌላው መስጊድ ሁላ ሄዶ አይሰግድም። በቸርች ደረጃ በጣም ተከፋፍለው የተቧደኑ ነበሩ ኦሮሞዎች። የዲያስፖራን ኮሚኒቲ ነው እሱ የጠቀሰውና ያንን አንድ አድርገን እነዛን ሁላ አፍርሰን የኛን ቲም ገንብተን በእኛ ቲም ውስጥ ደግሞ ሚዲያ ማቋቁመን ሚዲያውን ገንብተን መሬት ላይ ወርደን የኦሮሞን ህዝብ ወደ አንድ የትግል ሜዳ አምጥተን
አምጥተናል ብዙ ነገር ሰርተንና ዛሬ ላይ ያለው በጣም የተሻለ ነው ከዚህ በፊት ከነበረው እንደመነሻ። ግን አሁንም ከፍተኛ ስራ ይፈልጋል። በዚህ ስራ ደግሞ ያንን አንድነት መልሰን የማናመጣበት ምንም አይነት ነገር የለውም ጠንክረን እንሰራ ከሆነ የሚል መልስ ተሰጥቷል። ይሄ ደግሞ ተስፋ ሰጪ ነው። አሁን ብዙ ሰዎች ኦሮሞ ዛሬ አንድ አይደለም ጀዋርም ኦሮሞን ለመከፋፈል ነው እያላችሁ ክሪቲሳይዝ የምታደርጉ ሰዎች አንድ አዳምጡትና ነው አዳምጣችሁ ደግሞ ለመቀበልም ሬዲ ስለማይሆን ጭንቅላታችሁ እኔ ምንም ልላችሁ አልችልም። እንደዚህ አይነት ፖይንቶችን ግን ከትናንትናው ዲስከሽን እያወጣን ብናወራ አሪፍ ነው። ቴንክ ዩ። እሺ መልካም ኖሬ ካሌብ ነካካልን እስኪ ያያን ቡታፕታፕ ነቃ እንበል 30 ሺህ ደግሞ አስገቡ። ታፕታፕ ታፑን ትሽዳ እዲ በለው ዱካክ ኤኒዌይስ ወይ ጠንከር ያለ ሀሳብ ወይ ጠንከር ያለ የሆነ ነገር ብቻ ያስፈልገናል። ስታምና ነገር እኔ መልስ የምሰጠው ካሌብ ለጠየቀኝ ጥያቄዎች ነው። አይ ቲንክ ከዛ ጋር ስለሚያያዙን በተወሰነ ደረጃ ብዙ ሰው የማይረዳው ቢግ ፒክቸሩን ማየት ከፈለክ የሰዎቹ ጫማ ውስጥ ራስህን ማስገባት ነው። ወይ ልደቱ ወይ ጀዋር እነሱ ናቸው አሁን ተመጣጣኝ በሚባል ደረጃ በፖለቲካው በኢትዮጵያ ፖለቲካ እኔ እንደምመለከተው ያሉበት ቦታ ትብብራቸውም ሊሰሩ የሚሞክሩትም ሁለቱም መሳሪያ እንደግፍም ይላሉ። ከመሳሪያ ከሚደግፉ ጋር አብረው እንትን ያደርጋሉ፣ ኮላቦሬት ያደርጋሉ። አንዳንድ መድረኮች ላይ የተለያየ እንደዚህ የሚመስላቸው ነገር አለ። ሀገር ቤት ተመልሰው አይገቡም ወይ መግባት አይችሉም። ሰፊ የሆነ የፖለቲካ እንትን እንዳላቸው ለማሳየት አንዳንድ እንቅስቃሴዎችን መድረክ ላይ ወጥተው ያደርጋሉ። እነኚህ ነገሮችን ስታይ ሲሚላሪቲ ያለው እነሱ ላይ ነው። በእነሱ ቦታ ገብተህ ብታየው ምንድነው እንደ አንተ ፖለቲከኛ ማለት ዝም ብለህ ማውራት ብቻ አክቲቪዝም ከሆነ አትሊስት ያው ውጭ ሆነ እንትን ትላለህ። ግን የአክቲቪዝምም ቱ ሰርተን ጎል ነው የሆነ ነገር ለመቀየር እና የምትፈልገውን ነገር ልታስፈጽምበት የምትችላቸው መሳሪያዎች ከእጅህ ላይ አልቀዋል። በቀጥታ በምርጫ ተሳተፍም መሬት ላይ የለህም። ህዝብ ማደራጀት ውስጥ አብሮ ሊሰራ የሚፈልግ የለም። በፊት የነበረው አይነት ግራውንድ የለህም እና እነኚህ ነገሮች ሲንሸራተቱ whatever pretense of leftover power ለማሳየት አንዳንድ ነገሮችን ታደርጋለህ። በተገኘው እድል ደግሞ ይሄ የተዘጋብህ መስኮት እንዲከፈት እነኚህ ነገሮች እንትን ታደርጋለህ፣ ትመታለህና እኔ የምመለከተው እንደዛ አይነት በር ሲዘጋ ግድግዳ የማንኳኳት አይነት ከፍተኛ መንቀሳቀስ ነው ማየው። ያለውን ነገር ሁሉ ይዞ ወደፊት because አሁን ስቴቢላይዝ ያደረጉ ነገሮች ይታዩኛል። በፊት የነበረው አይደለም። በመሳሪያ የሚካሄድበት መንገድ አሁን ብጥብጥ እናስነሳለን የምትለዋም ነገር ተንጠልጥሎ እዚህ ሚዲያ ላይ ሲቀር አይተውታል። እነ ልደቱ አሁን የት ነው የቀረባቸው? እዚህ ዲሲ ላይ ራሱ ደካማ ነበረ። ለንደን ላይ ትንሽ የተሻለ ነገር ማሳየት ይችላል። ሚዲያ ላይ እነሱን ሊሰድብም ሊታዘብም የሚመጣውን አንድ ላይ ቆጥሮ ብዙ ሰው መጣልን ይላሉ። at the end of the day ያን ሁሉ ስትደምረው በፌዴሬሽን ምክር ቤት ከዜሮ በታች ነው። በኢትዮጵያ የፖለቲካ ምህዳር ውስጥ ሪል የሆነ ዳይሬክት ሲግኒፊካንስ የለውም። ከዚህ በፊት በቄሮ ሙቭመንት ጊዜ እነኚህ ነገሮች ምናምን ስታርስ ውል ናት ላይ እነኛ ስታርስ ላይ እንዲሆኑት የቲፒኤልኤፍ የራሱ አካሄድ፣ የመለስ መሞት፣ የኦፒዲዮ እና ምንድነው ባዴን መተባበር፣ ኦሮማራ የሚለው ጥምረት መፈጠር፣ ከውስጥ የተገነባው ቲም ለማ ስትሮንግ የሆነ ታይ የቄሮ ሙቭመንት ከኦነግ ጋር ተያይዞ የነበረው መሬት ላይ የነበሩ ሴሎችን ሪአክቲቬት መደረግ፣ ይሄ ሁሉ ኮከብ ተገጣጥሞ ነው የ2017-18 ነገር የመጣው። አንዳንድ ሰዎች ወስደው አንድ ሰው ኪስ ውስጥ ሊከቱ ይሞክራሉ፣ የሆነ ላፕቶፕ ውስጥ ምናምን ዳውንሎድ ሊያደርጉት ይሞክራሉ። እሱ ያው የፖለቲካ የማስተዋል አቅምህ ነው። እንትንህን ጥፋት አይደለም፣ የመረዳት አቅምህ ነገሮችን ምን ያህል ኢንካፕሱሌት ማድረግ ትችላለህ ነው። if it's narrow you will just fit it into ስሞል ነገር ውስጥ ታስገባለህ። ግን that was a once in a lifetime አይነት የነገሮች መገጣጠም ነው። ያንን መገጣጠም መልሼ ሪክሪኤት አደርጋለሁ ብለህ የምትጣጣር ከሆነ I don't think እንትን አይሉም። ግን ከዛ ውስጥ የቀረ ነገር ሌፍት ኦቨር ካለ እንዴት ፑል እናደርጋለን ነው። አሁን ጀዋርን በሚመለከት I don't think ያ ፑል ሊያደርገው የሚችለው አይመስለኝም። ውጭ ሀገር ያሉ
እነኚህ አንዳንዶቹን ሊሰበስቡ ይችላሉ። ግን መሬት ላይ ያለው አካል ግማሹ ከመንግስት ጋር አብሮ የሚሰራ ነው። በልማትም በምንም በትምህርቱም በምንም ቀጥሎ አሁን ያለው ቄሮ የምትለው እኮ የዛሬ 8 ዓመት የአንዳንዱ የ9 ዓመት የ10 ዓመት ልጅ ምናምን የነበረ እኮ ትንንሽ ልጆች የነበሩ ናቸው። ዛሬ ቄሮ የበፊቱ ቄሮ እኮ አሁን ትልልቅ ሰዎች ናቸው፣ የልጆች አባት ናቸው ምናምን። ግማሹ ደግሞ ታጣቂ ይሆናል፣ ይሞታል። ዲስፐርስመንት አለ። ያንን ፎርስ መሰብሰብ አትችልም። ሁለት መንግስት አለ ካለ በኋላ እኮ ቀጥታ እስር ቤት ነው የገባው። በዛ ጊዜ የነበረው ፓወር ፖተንት በነበረ ሰዓት ራሱ እስር ቤት ሲገባ ያ ነገር ዳይሬክት ኢምፓክት ሊያመጣ አለመቻሉ የአንድ ነገር ውጤት እንዳልሆነ በደንብ የሚያመላክት ነው። ከዛ በኋላ እስር ቤት ቆይቶ ወጥቶ ብዙ ነገር አሳልፎ እንደገና አልጸጸትም መጽሐፍ ጽፎ ምናምን አዲስ ስቴጅ ላይ የውጭ ሚዲያ ላይ ያለን አካል ብቻ ማንቀሳቀስ ሲጀምር የበፊቱ ነገር በኖስታልጂያ በድሮ ሀሳብ ማሰብ አይ ዶንት ቲንክ ትክክል አይደለም። አሁናዊ ነባራዊ ሁኔታን ገምግሞ ማየት ያስፈልጋል። መሬት ላይ ያለው በጣም ሚኒማል ኔግሊጂብል የሆነ ተወዳጅነት ራሱ ልትለው ድጋፍ ልትለው አስም ተወዳጅነት ልትለው በጣም ኔግሊጂብል የሆነ አንዳንድ አካባቢዎች ላይ ኮንሰንትሬት የሚያደርግ ነው። ውጪም ያለው እንደዛው ነው። ሚዲያ ላይ እኮ መንግስት ማለት ጠላት ቅድም ማን ነው ኑሬን የጠቀሰው ነው ጄም የጠቀሰው ኦፒዲዮ ማለት እኮ እንደ ወንጀል እንዳጤ በጣም እንደ ለምጥ ነበር የሚታየው። ዛሬ ላይ እኔ አይ ዋዝ ኢን ሚኒያፖሊስ ዚስ ዊኬንድ ሚኒያፖሊስ ላይ ኦፒዲዮ የሚባል ነገር ሰው አይደለም ለማለት ከፎቅ ላይ ይዘላል። ዛሬ በደንብ የሚታወቁ ከመንግስት ጋር የሚሰሩ እንትን የሚሉ ሰዎች እዛ ይሟገታሉ፣ ቁጭ ብለው እየጠጡ እየበሉ። ክሊርሊ ሶሻል ቤሪየርን ተጠቅሞ በኦስተርሳይዜሽን ሰዎችን በማጥላላት በስም ማጥፋት እነሱ ማንነታቸውን በመቀማት ወደ አንድ ድርጅት ሀሳብ ለማስገዛት የሚደረግ ነገር ከዚህ በኋላ ከስሯል። ግራውንዱን ኢቭን ውጪ ላይ ግራውንዱ እያጣ ነው። ሚዲያ ላይ እንደምታየው ነው። የብልጽግና ሰዎች ከነ ልብስህ ለብሰኸው እያለ ሸሚዝህን ካልተኮስን ብሎ ነው የሚያስጨንቁ። እንኳን ሊደበቅ ሊፈራ ይቅርና ማለት ነው። ሽፍት ያደረገውን ግራውንድ ማየት የማይችሉ ኢንካፕሱሌት ማድረግ የማይችል ብዙ ሰዎች አሉ። ፖለቲከኞቹ ይረዱታል፣ ግን ምንድን ነው ምርጫቸው? አርፈው ቁጭ ብለው ጥልፍ ምናምን አይጀምሩ ወይ ሌላ የግል ስራቸውን አስተማሪነት ምናምን አይገቡ። ኦልሬዲ ተይዘዋል። ስለዚህ እዛ ውስጥ የመፍጨርጨርና ኖኪንግ ኤቭሪ ዶር ነው። አንዳንዴ መጠን ያልፋል። ኖኪንግ ኤቭሪ ዶር ለማንነታቸው ለኦሮሞም ያለህን ሪስፔክትና ለሱ መጠንቀቅ ትተህ አደጋ ሊያመጡ የሚችሉ አካላትን ጭምር ኢንከሬጅ እና ኢምቦልደን ማድረግ እንደ ሀገርም ኢትዮጵያን ሉዓላዊነቷና ጥቅሟን ሊጎዱ የሚችሉ ነገሮችን ጭምር ኢምቦልደን ማድረግ ሰፖርት ማድረግ እዚህም ጋር አንድ ሰው ከሴጣን ጋር ቢሆን ብሏል። ሴጣንንም ጭምር ኢንቫይት የማድረግ ውስጥ ይገባል። ሰው ሲጨንቀው ጠንቋይ ቤት ይሄዳል። አሁን እኔ የማያቸው ጨንቋቸው ጠንቋይ ቤት እየሄዱ ያሉ ነው የሚመስሉት። ግን ደግሞ ደናነን ለማለት ያለችዋን ሚዲያ ላይ ልትሰበሰብ የምትችለዋን አካል ያህል ሰብሰብ አድርገው ወደፊት ትመጣለና ከዛ የዘለለ ነገር አላየውም። ሞር ህዝብ የሚያሰባስብ የሚያስተማምን ሰላሙን የሚያረጋግጥለት ለህዝብ ተገዢ የሆነ እኔ ያለው ከማለት ለህዝብ ተገዢ የሆነ መንፈስ ይዘው ቢመጡ ቤዛቸውን ሪቢልድ የማድረግ ጤነኛ የሆነ የፖለቲካ አማራጭ ለህዝብ መስጠት ይችላል። አሁን ባሉበት ሁኔታ ግን ሞር ስሜት ውስጥ ነው ያሉት። ይሄ መንግስት ኮንሶሊዴት ማድረጉን ማንም ሬዲ አልነበረም። ቲፒኤልኤፍ ሬዲ አልነበረም። ኦላ ሬዲ አልነበረም። ተቃዋሚዎች ሬዲ አልነበሩም። አማራ ናሽናሊስትንን የሚሉ መንግስት ውስጥም ተሰግስገው የነበሩ በሌሎች ስትራክቸርም የነበሩ ሬዲ ኖቦዲ ዋዝ ሬዲ ፎር ዲስ ጋቨርንመንት አክቹዋሊ ስቴቢላይዝ አድርጎ መሬት ይይዛል ብለው አላሰቡም። አሁን መሬት ቆንጥጧል። ኢኮኖሚውን በደንብ እየዘወረ ነው። ሚሊተሪ ስትሬንግት እያሳየ ነው። አላያንሶች ቢልድ እያደረገ ነው። በአገሪቱ እንዳለ የት ነው የሚያስተዳድረው ብሎ አንድ ሰው ጠይቋል። የተረፈህን ነው አንተ የት ነው የምታስተዳድረው? አይ ቲንክ ተሬሏል። የት ነው የምታስተዳድረው? የትም አታስተዳድር። ድብብቆሽ ነው የምትጫወተው። መንገድ ቆርጠህ መኪና አቃጥለህ የሆነች ነገር አድርገህ ፎቶ መነሳት ነው እንጂ ኢን ሪያሊቲ ገፍተኸው ታግለኸው እየጣልከው ያለኸው ምንም ነገር የለም። አሰች ስታቢላይዝ እያደረገ ነው። ዊዝን ዘ ፋየር ስታቢላይዝ እያደረገ ነው። ይሄ የሚፈጥረው የፖለቲካል ኢኮኖሚ ቴንሽን ተጠቅሞ ወደፊት ለፊት ለመምጣት የሚደረግ ጥረት ነው። ፖዚቲቭ የሆነ ነገር ጋር እንደሚኖራቸው ደስ ይላል። ለጉ ቢኖራቸው በኦሮምኛ ለጉ የሚባለው ጽዩፍ ቢሆኑ አይ ይሄንን አደርጋለሁ ልደቱ ላይ አየዋለሁ ትንሽ ይሄን አደርጋለሁ ከሻቢያ ጋር ግን አልተባበርም ይላል። አትሊስት ለአፉ እንኳን ሌሎቹ ጋር አላይም ምንም ሰይጣን ጭምር እንጋበዛለን ይላሉ። የኢትዮጵያ ሕዝብ ሰይጣን ይዤ እመጣለሁ እያልከው አሜን ብሎ ይቀበላል? አይቀበልም። ጨንቆህ ነው የማይባል ነገር የምትለው ማለት ነውና እንደዛ ነው የምረዳው። ካሌብ አይ ሆፕ ሜድ ሴንስ
እሺ ጄም ስም ተጠርቷል ብሏል። ጄም ከዛ ሄዶ ናቸው። ሰው እንኳን አዲስ ባታስገቡ ጥሩ ነው። እሺ ጄም ታንክ ዩ ቤካ። እኔ ትንሽ ተናገረ ከዛ ቤካን አንተ ጄም አይደለም። ቆይ ከጄም እና ከሄዶ በኋላ ታወራለህ። ቆይ ያ ስሜ ጄም እና ከሄዶ በኋላ ቤካና ሻርክ አላችሁ። ቀጥል ጄም። ኦኬ ስሜ ተነስቷል። ስሜ የተነሳበት አግባብ ምን እንደሆነም አልገባኝም። ስሜ መጥራት ተፈልጎ እንደሆነ ብቻ ነው። ግን እዚህ ጋር ዛሬ አንድ ያረጋገጥኩት ነገር አያና ላይ የረጅም ጊዜ የሆነ ጥርጣሬ ነበረኝ። ዛሬ ማረጋገጫ ስለሰጠኝ በጣም ነው የማመሰግነው። ስለ ቄሮ ሙቭመንት ያነሳው ነገር ፌስቡክ ላይም ፍሬንድ ነን፣ ወደኋላ ተመልሼ አይቻለሁ። የቄሮ ሙቭመንት በጭራሽ እንደማታውቀው እንዳልነበርክበት ነው ዛሬ ያረጋገጥክልኝ። ዛሬ ስለ ቄሮ ሙቭመንት ስታወራ ምን እንደነበረ እዚህ ውስጥ ብዙ ልጆች የሚያስታውሱ ስላሉ በደንብ ማረጋገጫ ያወራሁትን ነገር ብትነግረኝና ለማስታወስ ነው። አይ እንድታረምበትም ምንድነው ያልኩት ነገር ስህተት የሆነውን ተናገር እስቲ። በጭራሽ ስለ ቄሮ ሙቭመንት ያወራቸው ነገር በዛን ወቅት የነበረውን ነገር በትንሹ ግንዛቤ ካለው ሰው ያነሰ ነገር ነው የተናገርክ ያለው። ጀዋር ስለነበረው አቅም፣ ስለ ቲም ለማ፣ ስለ ምናምን ነው ቪዲዮ፣ ስለ ኦሮማራ ያነሳቸው ነገሮች በሙሉ በጭራሽ አንተ ራስህ ተመልሰህ ወደኋላ ሄደህ እንድታየው ነው። አይ እኔማ አይቼውን የተናገርኩት በደፈናው ከምታደርገው ጄም ይሄን ያልከው ትክክል አይደለም፣ እውነት አይደለም ብለህ የተሳሳተ ነው። ይሄን ነገር የትኛው ነው ስተቱ? አብይም ለማም በግልጽ አደባባይ ላይ የተናገሩት ነገር ነው። የጀዋርን ድርሻ ምን እንደነበረ በቄሮ ሙቭመንት ውስጥ ምን እንደነበረ እነሱ ራሳቸው የተናገሩት ነገር ነው። ሚኒሶታ ላይ የነበረው መድረክ ተመልሰህ ያው ለማና አብይ የሄዱ ጊዜ ማለት ነው ራሳቸው አብይና ለማ የተናገሩት እና ማረጋገጫ አለኝ የምትል ከሆነ ፌስቡክ ላይ ፍሬንድ የለም ምንም በቄሮ ሙቭመንት በሰዓት ጊዜ በደንብ ስለማውቀው ምንድነው? ቆይ ማረጋገጥልህ ነገር እኮ ነው ያላወኩት። ቆይ ይቅርታ ጄ የተሳሳተው ንግግር ኖ አይ የተሳሳተው ነገር እኔ የተናገርኩት ይሄኛውን ያልከው ስህተት ነው በልና ከዛ በኋላ ለሰጠ ሳይሆን እንዳልነበርክበት እንደማታውቀው ልነግርህ ነው እኮ ያላወኩትን ነገር ማሳወቅ አይሻልም? እየጠየቅኩህ እኮ ነው። kindly asking you ቄሮ ሙቭመንት እንዲህ ነበረ ከዚህ ተነስቶ እዚህ ደረሰ የሚለውን ነገር አሁን ለማስረዳት ጊዜም የለኝም፣ ተራይም አይደለም። ስሜ ስለተነሳ ታውቅም ለማለት ነበርኩ ለማለት ነው። አዎ ሙሉ ለሙሉ ይሄንን ነገር አለሁበት የምትል ከሆነ ነበርኩበት የምትል ከሆነ የዛን ጊዜ የነበሩ ሰዎች በደንብ የሚታወቁ የት እንደነበርኩም አታውቅም። እሱ የት እንደነበርኩም ታውቃለህ። አንታውቅም ለማለት የቸኮልከው ምንድነው? እንደማላውቅ የሚያሳይ ነገር ያና የሚባል ሰው ስለመኖሩ አላውቅም ኖርማሊ። ነገር ግን ቆይ አንዴ ዛሬ ማንም አያውቅህም እኮ ኑሬ ማስረዳት ከቻልክ አያና አስረዳን እስቲ። ኑሬ ቅም ይቅርና ዋን ቄሮ ሊያስተምር ይችላል መሰለኝ። ስለ ቄሮ ሊያስተምር ይችላል መሰለኝ። አንዴ እኔ በነገራችን ላይ በስነ ስርዓት ነው የጠየኩት። ላይክ የተናገርክበት መንገድ የተናገርከው ነገር በቄሮ ሙቭመንት የኖሌጅ ጋፕ እንዳለኝ ነው የነገርከኝ። እኔ ደግሞ ኖሌጅ ጋፖችን እየሞሉ በመሄድ ነው ማምነው። ዝም ብዬ አይደለም እንዴ ጥቅጥቅ ያለው እየሞላው ነው ማልፈው እንጂ እንደናንተ ወንፊቶኝ ዞር ነበር። ስለዚህ እንድሞላ ንገረኝቱ ጋር ነው ጋፕ ያየኸው ነው እኮ የምልህ። አባቴ አትሳደብ አያና ኑሬ ሲጠራ አቤት አለ ወንፊት ነህ እንደምን ነው አቤት አልካን አቤት አለ የህፃን ጨዋታ አታርጉታ። ችግር የለውም ሞር ከጄም ጋር ነው ያ አሁን እኮ እኔ የምናገረውን ነገር እየሰማ ያለ ሰው በደንብ ምን እያልኩ እንደሆነ ይረዳል፣ ይገባዋል። የተረዳ ሰው በሰዓቱ ጠብቆ ሊናገር ይችላል። የቄሮ እኔ ወርድለታለሁ፣ ታችም ከሆነ ያለው ወርድለታለሁ እንዲያስረዳኝ ማወቅ ስለምፈልግ ነው እንደወራ ያ ሰዓቱ ጊዜው በሌላ ጊዜ ለብዬ ሁሉንም ነገር ላስረዳ ዝግጁ ነኝ። እሱ እንዳይጨንቀህ ችግር የለውም ማለት ነው። ግን እዛው ጥያቄና መልሳችሁን እዛው ጨርሱ። ምንም የሚገናኝ ነገር ስላላወራችሁ ማለት ነው። ዞሮ ያረጋግ
ግጥክልኝ ነገር በቄሮ ሙቭመንት ጊዜ ስለነበረው ነገር ያለህ ግንዛቤ እንኳን በትንሹ በወፍ በረር የሚያውቁ ሰዎችን እንኳን የማያሳምን ነገር ነው ያነሳው። ይሄንን ስል እየሰሙ ያሉ ሰዎች በደንብ ስለሚያውቁት ይረዱኛል ብዬ አስባለሁ። ለማስረዳት ደግሞ በሌላ ቀጠሮ ምን ይዘው ይሆናል። ቴንክ ዩ። እኔ እኮ ዊ ካንት ሪራይት ታሪክ አይደለም፣ ግራ የሚገባኝ እሱ ነው። ማለት ዊ ዌር ኦል አላይቭ ላይክ ሳም ይርስ አጎ ናት ኢቨን ሎንግ አጎ። ይሄ ሰው ዲስ ማች እንደሚባለው ካራክተራይዝ ሊደረግ እንደሚፈለገው ኔክስት ቱ ኢሬሌቨንት ኦር ደግሞ በጣም ስሞል ሊትል ቲንግስ ብቻ ማንቀሳቀስ እንደሚችል ከሆነ the proof is in the pudding አይደለም። ምንም የማይጠቅምን ሰው ኦር ምንም ኬፐብል ያልሆነን ሰው ይህን ያክል ብልጽግና የሚያስጨዋት ነገር የለም። እና አንዳንድ ሳተላይት ኦርጋናይዜሽኖች ይሄን ያክል የሚያስጮህ የሚያስለፈልፍ ይሄ ሰው አንድ ነገር ባወራ ቁጥር የሆነ ነገር በጻፈ ቁጥር የሆነ ኢንተርቪው ባረገ ቁጥር ይሄን ያክል ሪያክሽን አያስፈልግም ነበር እኔ እስከሚገባኝ ድረስ። ስቲል ኬፐብል ስለሆነ ነው፣ ስቲል ፖለቲካል ቤስ ስላለው ነው። ግን ከምንም ነገር በላይ የራሱ የብልጽግና ችግር ነው። ችግሩ ምንድን ነው? የብልጽግና ሰዎች ችግር ውስጥ ስለሚኖሩ፣ ስቃይ ውስጥ ስለሚኖሩ፣ ጦርነት ውስጥ ስለሚኖሩ፣ በኑሮ ውድነት ስለሚሰቃዩ ነው እኮ አይደለም ሰዎች የሚሰሙት። ጀዋር ምን አለ የሚሉት ሰዎች ማለት ነው። ምንም እኮ ባይኖራቸው ቤዝ አይኖረውም ነበር አይደለም። ብልጽግናዎችም የሚያንጫጫቸው ነገርም አይኖርም ነበር። ኢትስ አ ሲምፕል ቲንግ እኮ ቱ አንደርስታንድ። በፊት ልክ ምንም ነገር እንዳልሰራ ወይም ምንም ነገር እንዳላረገ አድርጎ ፍሬም ማድረግ ራሱ ኦር ደግሞ በጣም ዝቅተኛ ተሳትፎ እንደነበረው ነገር ማድረግ ራሱ ሮንግ ነው። ኤቭሪባዲ በሚያውቀው መልኩ ኦፒዲዮ ምን ስትሰራ እንደከረመች ሁላችንም የምናውቀው ነው። ሁላችንም ዲሪንግ ዘ ኦሮሞ ፕሮቴስት አት ዘ ቬሪ ቬሪ ኢንድ የመጨረሻ ታይም ላይ ሲደርስ ምናልባት የተወሰኑ ሰዎች ጆይን ለማድረግ ሞክረው ሊሆን ይችላል። ከዛ መልስ ግን they were not participant. of course ብልጽግና definitely እና አብይ ያለውን ቼንጅ አልፈውታል። ይሄ የሚታወቅ ነገር ነው። ማለት ኮንሰንሰስ ላይ የተደረሰን ነገር እኮ አይደለም ወደኋላ መመለስ የሚጠበቅበት። ራሱ በአብይ ራሱ ከአፉ አሸባሪዎች ነበርን አይደል ያለው እንጂ ስንታገል ነበር አላለም። ሞኖች ከችግሩ ውስጥ ለማውጣት ጠዋትና ማታ ስንሰራ ነበር አላለም። ተላላኪዎች ነበርን፣ አሸባሪዎች ነበርን። that's what አብይ himself said። በጣም ግራ የሚገባኝ ነገር እኮ ይሄ ነው። ልክ ነገሮች ከተለወጡ በኋላ ልክ ፓወር ኮንሶሊዴት ለማድረግ ከሞከረ በኋላ ከዚህ በኋላ ማንን ይቀንቀኛል አይነት ነገር ነው መሰለኝ። ግን we have been through this one። ወያኔም said the same thing አይደለ? ወያኔ እንደውም 27 ዓመት ቆይታ ነው ስትደነፋ የነበረው። እነዚህ ሰዎች ገና 8 ዓመታቸው ነው። ልክ የሆነ የዘላለም መንግስት፣ በጣም የማይንቀሳቀስ መንግስት፣ the weakest መንግስት around አይደለ? በዛ በሞደርን ኢትዮጵያ ፖለቲካል ላንድስኬፕ the weakest ሊባል የሚችለው ይሄ መንግስት ነው። ሌሎቹ እኮ በተግባር አሳይተዋል። አትሊስት ቢያወሩ እኮ አንድ ነገር ደርግ 17 ዓመት ቆይቷል፣ ያኛው 49 ዓመት ቆይቷል፣ እነዛ 27 ዓመት ቆይተዋል። አትሊስት አተ ሚኒመም እነዚህ ገና ናቸው። ራሱ 8 ዓመታቸው ነው። ይሄን ያክል ያዙ ይልቀቁኝ የሚያስብል ነገር ራሱ አይደለም። እውነት ለመናገር ደግሞ ሀገሪቱን እንዴት ነው ማኔጅ እያደረጉት ያሉት? ደጋግሞ ስላወራ ነው። እኔም ባወራውን አተን ብታወሩት አጌን ሰው መሬት ላይ ኑሮውን ያውቃል። ልንዋሸው አንችልም። 1000 ኢንስቲትዩት ቢውልድ አድርጓል ማለት አሁን ይሄ ነንሴንሲካል የሆነ ትርጉም አልባ እንቶፈንቶ ነገር እኮ ነው። 1000 ኢንስቲትዩት የቱ ጋር ነው ቢውልድ ያደርገው? የሹል ወደ ጎን ተጠው ሲያምረው ምንድን ነው የሚለው? ቅድም ስለ ግሪን ሌጋሲ ራሱ ሲነሳ ነበር። ልክ እንደ አንድ አቺቭመንት አብሶሉት ውሸት ማለት ነው።
አሁን ለምሳሌ ጀስት ሲምፕል ኤግዛምፕል ስልጣን ስናወራ ስለነበረ ማለት ነው ኢን 2024 ዱሪንግ ዲስ ግሪን ሌጋሲ ማምቦ ጃምቦ ክራፕ ምንድን ነበር ሲል ያሉት 6.7 ቢሊዮን ችግኝ ሲድሊንግስ እንተክላለን ብለን 7.5 ቢሊዮን ሲድሊንግስ ተከልን አሉ በዛ ዓመት። ኦኬ ፋይን ኤቭሪባዲ ኖስ ውሸት እንደሆነ ነገር ግን ኦኬ ሌስ ነምበርስ ዶን ላይ አይደለም ቁጥር ውሸት ሊሆን አይችልም። አንድ ሲድሊንግስ ኢን 2024 አት ሚኒመም 100 ብር ነው ኮስት የሚያደርገው ሚኒመም እስከ 300 ብር ምናምን ይላሉ፣ ግን ወደ ታች አውርደን 100 ብር አካባቢ ነው አንድ ሲድሊንግስ እና የሚፈላው ያው የራሳቸው ካድሬዎች የራሳቸው ምናምን አላቸው እዛዛ ነው ያው በጥቅም የተያያዙ ናቸው። ፋይን ዛትስ ናት ዘ ፖይንት ራይት። በ100 ብር እንግዲህ አንዷን ሲድሊንግ የሚገዙ እነሱ ተከልን ያሉን 7.5 ቢሊዮን ነው ለዛ ዓመት ኦቨርአቺቭ አድርገናል ነው። ሲዋሹም ሊሚት የለውም እርግጥ ፋይን 7.5 ቢሊዮን ሲድሊንግስ የተከልን ኦን አቨሬጅ አት ቺፐር ፕራይስ አንድ ሲድሊንግስ 100 ብር የተገዛ ስንት ማለት ነው? 750 ቢሊዮን ብር ፎር 2024 ከኢትዮጵያ በጀት ኢንቨስት አድርገናል ነው የሚሏችሁ። ካን ዩ ገስ የ2024 የቶታል የኢትዮጵያ አመታዊ በጀት? ኦኬ ዩ ዶንት ሃቭ ቱ ገስ አይ ካን ቴል 912 ቢሊዮን ነበር። ሶ they are telling you almost 85 close to 90% of their budget they spend it on the green legacy for that 1 year. absolutely በቃ ትርጉም የሌለው ለወሬ የማይመች ውሸት ነው የሚዋሸው። ሌላውም እንደዚሁ ነው፣ ተመሳሳይ ነው። ኮሪደር ምትሴ ምናምን ይባላል። ልክ አሁን አቺቭመንት ከሚባሉት ነገሮች ሌትስ ቴክ ኮሪደር። አንደኛ በምን ያክል በጀት ነው የተሰራው? ኖባዲ ቴልስ ዩ። አብይ ራሱ ፓርላማ ቁጭ ብሎ እኔ ለምኜ ባመጣሁት እናንተ ምን አገባችሁ ነው የሚለው። እንግዲህ ፓርላማ ለስሙ የህዝቦች ሪፕሬዘንታቲቭ ናቸው አይደለም? አልቲሜት ስልጣን ያላቸው እነሱ ናቸው። ግን አንድ ባለስልጣንን ፖስተር ብለው እንደዛ ነው የሚሉት። አንድ የህዝብን ተሿመኛ ምን አገባችሁ ነው። ኦዲት ተደርጎ አያውቅም፣ ምን አያውቅም። ለኮራፕሽን ኤክስትሪምሊ የተመቻቸ ግን አባቭ ኤቭሪቲንግ ኤልስ ኢዝ ኢት ፕራዮሪቲ ወይ ነው አይደል? አሁን ከዛ ሀገር የኢኮኖሚክ ሲቹዌሽን ካለንበት ክራይሲስ አንጻር ኢቭን እንኳን ፕራዮሪቲ ነው ወይ? ሜኒ ውድ አርጊው ኢትስ አ ብሪጅ ቱ ኖዌር ነው ኦር ደግሞ ቫኒቲ ፕሮጀክት ነው አይደል? ምንም እንትን የማያስብል። ከዛ ይሄ ስለ ቱሪዝም ያወራሉ እንግዲህ አቺቭመንቶች ተብሎ በጣም ይህን ነገር ስለሰሩ ነው እንግዲህ ሌላው ተቃዋሚ ምናምን የሚባለው የሚሰራው ነገር አጣ የሚባለው ሰሩ የሚባሉትን ነገሮች ነው እያነሳ ያለሁት። ይህ ቱሪዝም ጋር የተገናኙ ነገሮች ሪዞርቶች እንደዚህ አዎ ተሰርተዋል፣ እውነት ነው። ግን እነዚህ ቱሪዝም ኦር እነዚህ ሪዞርት የተሰሩት ማን ነው የሚዝናናባቸው? ቅድም ሲነሳ ነበር። አንደኛ ሬሌቫንት ናቸው ወይ? አት ዲስ ፖይንት አይመስለኝም። ሁለተኛ ፕራዮሪቲውን የጠበቀ ነው ወይ? አብሶሉትሊ ናት። ቱሪዝምን የመጀመሪያው ነገር ምንድን ነው? ፒስ ኤንድ ሴኪሪቲ ነው አይደለም? በቱሪዝም ፋሲሊቴት የሚያደርገው ፒስ ኤንድ ሴኪሪቲ ሲኖር ብዙ ከውጭ የሚመጡ ሰዎችም የሀገር ውስጥም ሰዎች ሂደው ለመዝናናት እና ገንዘባቸውን ኢንቨስት ለማድረግ ይችላሉ። አንድ ሰው ከቦታ ቦታ መንቀሳቀስ የማይችል ቢንቀሳቀስ እንኳን ለመንቀሳቀስ እንኳን ሲቹዌሽኖች አላው ቢያደርጉት በሆነ አጋጣሚ አፎርድ የማያደርገው the vast majority of the population ግን ለማን ነው የተሰራው? አንደኛ የሚሰራበት ምክንያት አለ አይደለም? ይሄን ፐርሰፕሽን ክሬት ለማድረግ ነው። ምን ሰራችሁ ብትላቸው ይሄ ሊሉ አይችሉም። ግን እንደዚህ አይነት ነገሮች ሲያሳዩ የሆነ ነገር እንደሰሩ ነገር ሊያስመስሉ ይችላል። ኢን ሪያሊቲ ግን እነሱ ሚስቶቻቸው እና ቅምጦቻቸው የሚዝናኑበት ቦታ ነው የሰሩት። ሌላው ይሄ ሰውዬ በፒስ ኤንድ ሳምቲንግ አይደለ ፒኤችዲ ሰራሁኝ የሚለው ግን አገሪቱ የትኛው ፒስ ነው ያለው? ፒስ ኤንድ ሪኮንሲሊዬሽን ነው ያለው አይደለ? የትኛው ሪኮንሲሊዬሽን የትኛው ፒስ ነው ያለው? የትኛው አቺቭመንቱ ነው? ከላይ ከትግራይ ጫፍ እስከ ደቡብ ከኢስት እስከ ዌስት አገሪቱ በጦርነት ስትታመስበት የምትውልበት ሀገር ነው አይደለም? የትኛው አቺቭመንት ነው ማለት? አንድ እኮ መንግስት ሁሉን ነገር ይሄን ህዝቡ የሚጠይቀውን ይሄን 1 2 3 4 5 6 ብሎ
የጠየቃችሁኝን ነገር ይህን ሰርቻለሁ፣ ይህን ስለሰራሁኝ ተቃዋሚዎች ወር ደግሞ የሚቃወሙኝ አካሎች ኮምፕሌን እንኳን ሊያደርጉ አይችሉም። ህዝቡን ወደ እኔ ሰብስቤዋለሁ፣ በፍቅር ይዤዋለሁ፣ የሚፈልገውን ሰርቼለታለሁ ነው የሚለው አይደል? ኦንሊ ቲንግ ያደረገው ምንድን ነው? ይሄ መንግስት ከመጣበት ጀምሮ ፓወር ኮንሶሊዴት አደረገ ተባለ። አዎ አርገዋል ሲባል የዛን ጊዜ ዱሪንግ ትራንዚሽን እኔ ያሻግራቸዋለሁ አለ። ከዛ ማሻገሩን ተወና ራሱ ብቻውን ተሻገረ፣ ስልጣኑን ያዘ፣ ቁጭ አለ። ላይክ ደርግ አድርጎት መንግስቱ ኃይለማርያም አድርጎት እንደነበረው። ይሄ ሰውዬ እኮ ከመንግስቱ ኃይለማርያም የተሻለ እንኳን ነገር እኮ አይደለም። መንግስቱ ኃይለማርያም ለሻይ ሲወጡ ከምድር ጦር ነው መሰብሰብ ያለብን ነው አይደለም? እንዴት የአየር ኃይል ምናምን እነ ተፈሪ እነ ምናምን እንዴት ይሆናሉ? እኛንም ማስገቡን አለ። ከሶስቱ ውስጥ አንዱ ሆነ፣ ሁለቱን በላ፣ እሱ ወደ ላይ ወጣ። የአብይም አቺቭመንት እየተነገረን ያለው ዲዩሪንግ ትራንዚሽን ነገርየውን ወደ ራሱ ዘርፎ ይዞ ፓወሩን ኮንሶሊዴት አድርጎ ተቀመጠ። ሶ ዲስ መስት ቢ ጂኒየስ ነው እየተባለ ነው። ከዚህ በፊት እንደዚህ ያደረጉት የተደረሱ ቅድም አንስቼዋለሁ። በጣም ይሄ የማይነካ ኃይለስላሴ ምናምን ሲሉ ብረት ይሰነጠቃል ሲሉ የከረሙ ሰዎች ምን ሆነ? ኃይለስላሴ ቅድም እንዳወራው ነው፣ ሽንት ቤት ስር ተቀበረ አይደለም? ህዝብን አልሰማ ስላለ መጨረሻው ነው። ደርግ ቅድም እንደሆነ ነው፣ ወያኔ እንደማውቀው ነው። እነዚህኞቹም ደግሞ ከዛ የባሱ ናቸው። ስለ ስራ ግን ከተባለ ኮምፓራቲቭ አናሊሲስ ነው አይደለም መስራት ያለብን። አሁን ለምሳሌ ኦሮሞ እስከሚገባኝ ድረስ ኦር ሌላውም የኢትዮጵያ ህዝብ ወያኔን የታገለው ወያኔ ግልገል ግቤ 1 2 3 ስላልሰራች አይደለም። ጣና በለስ ተከዜ ስላልሰራች አይደለም። የጤና ጣቢያዎችን በሰፊው ስላላስፋፋች አይደለም። ትምህርት ቤት ዩኒቨርሲቲዎችን ከ8 ዩኒቨርሲቲ ወደ 52 ምናምን ስላላደረሰች አይደለም። ዲዩሪንግ ዞስ ቲንግስ እሱንም ራሱ በሚሰራ ይሄ ኤርፖርት ምናምን ማስፋፊያ ሬልሮድ ምናምን ሰራው ስላላለች አይደለም። ያንንም በአይናችን ያየነው ነው አይደለም? አይተነዋል ሁላችንም። መሄድ የነበረባት ግን ሰውም ተነስቶ ሲቃወማት የነበረው ግን አንደኛ የፖለቲካል መብትህን ስለቀማች ነው። ሁለተኛ እስር ቤት ቤትህ ስላረገችብህ ነው አይደለ? ሶስተኛ ሀብት ንብረትን የህዝብን ሀብትና ንብረት ስለዘረፈች ነው። የትኛውም አይነት ፖለቲካል ፕሮግረስ ስላላሳየች ነው። እንስራ በስራ በምትሉትም ከሆነ if we have to compare ማድረግ ማውራት እንችላለን። ነገር ግን here is the question ሁሌም የምጠይቀው ነው። ወያኔ የኦሮሞ ህዝብ ላይ ስታደርስ የነበረው ግፍ እና መከራ ሁላችንም የምናውቀው ነው አይደለም? በብልጽግና ዘመን በወያኔ ዘመን ኤክስፒሪየንስ እናደርገው የነበረ ፕሮብሌም የቀረልን የትኛው ነው? አንድ መጥቀስ እንችላለን ወይ? ምርጫ ከተባለ ኮረጆ መገልበጥ 5 ጊዜ ምርጫ አድርጋለች ወያኔ። እነዚህ 2 ጊዜ አድርገዋል። ሁለቱንም ጊዜ ምን እንዳደረጉ ሁላችንም የምናውቀው ነው። ወያኔ 5 ጊዜ አድርጋለች፣ 5 ጊዜ ዘርፋለች። አይ በቃ ሜቢ ፖለቲካል መብት ተሻሽሎ ይሆናል ልንል እንችላለን። በፊት በወያኔ ዘመን የምንም አይነት ራይት የለም፣ ከተነፈስክ ትደፋለህ። አሁን በአደባባይ እውነት መናገር ማለት የሚያስገድል ነው አይደል? በዚህም ዘመን ምንም ጥያቄ በሌለ አይ ዝርፊያ ይሆናል፣ በዝርፊያ ተሻሽለን ይሆናል፣ ምናልባት በወያኔ ዘመን እንዘረፍ ነበር፣ አሁን ቀዝቅዞልን ሊሆን ይችላል ብለን ልናስብ እንችላለን። ለምሳሌ ግን እስቲ ሪያሊቲውን ደግሞ እንመልከት መልሰን። በወያኔ ዘመን ሀብት ንብረታችንን ሲዘርፉን ነበር በገዛቂያችን። እነዚህኞቹ ደግሞ መሬቱን ራሱ ሽጠው ጨርሰው መገረብ ጀምረዋል። ተደራጅተው በማፊያ የኦሮሞን ሀብት ንብረት ወርቅ ሳይቀር ተባብረው ተመሳጥረው መመንዘር ይሄ ምንድነው ወደ አረቦቹ መላክ ጀምረዋል አይደለም? ምንም እነዛ ሰዎች ሲያደርጉን የነበረው አሁን የቀረልን ነገር የለም። ኦንሊ ቲንግ የሚያነሱት ምንድነው ነው? ኦንሊ ቲንግ የሚያነሱት እነዚህ የኛ ልጆች ናቸው ነው። የኛ ሲባል ኦሮሞ መሆናቸው ነው። ልክ ከኦሮሞ ጋር ሲያወሩ እና አብይ የኦሮሞ ልጆች ናቸው፣ ከሌላ ጋር ሲያወሩ የኢትዮጵያ መሪዎች ናቸው። እንደዛ ነው ፍሬም የሚያደርጉት የብልጽግና ሰዎች በብዛት። ነገር ግን ኦሮሞ ከማንም ጋር የተዋዋለው የጭቆና ውል አለ ወይ? ጭቆናንና ጨቋኝን ነው እንጂ የሚታገለው ጨቋኝ የማማረጥ ሱስ አለበት ወይ? ወይት እየተባልን ያለ ነው አሁን ጭቆናም የለም፣ ሁሉ ነገር ፍሪ ኤንድ ፌር ነው፣ ኤቭሪባዲ ካን ሴ ዋቴቨር እና ቤቱ መግባት ይችላል ወይ ነው እየተባልን ያለ ነው።
በፊት የወያኔ ካድሬዎች የሚያወሩትን ወሬ ተመሳሳይ ወሬ አሁን መድገም ያስፈልጋል ወይ? አያስተዛዝብም ወይ? በጣም አስተዛዛቢ ነው አይደለም? ለምሳሌ ድሮ በወያኔ ዘመን ምን ይሉ ነበር? ምንድነው ታይም የሚለው? በወያኔ ዘመን ምን ይባል ነበር? ለምን አልልህ እንዴ? አንድ ሰዓት ነው እንደምታወራው። ኦኬ ሌሎች ማድረግ ትችላለህ። ሶስት ደቂቃ ሁለት ደቂቃ ነው ያወረደው። 40 ደቂቃ ታወራለህ። እንደዚህ ብለህ ነው ግን it doesn't matter. I will continue. ያው ትንሽ ዲስትራክት ነገር አድርጎኛል። ሶ ሪሌቲቭ አሴስመንት ራሱ ብናስቀምጥ እነዚህ ሰዎች ኦሮሞ ሆኑ ኦሮሞ አልሆኑ ያገኘነው በወያኔ ዘመን ስናጣ የነበረውን አሁን የቀረልን ነገር ምንድን ነው ነው የኔ አርጊውመንት ምንድን ነው? አሁንና እንኳን ኮሪደር እና ይሄ ሪዞርት መስራት አይደለም ኢቨን ኢምፖርታንት ነገሮች ራሱ ቢሰሩ ህዝብ ተከብሮ መኖር የማይችል ከሆነ የኦሮሞ እናት ወደ ውጭ እንባ ወደ ውስጥ ደም የምታለቅስ ከሆነ ነገሮች ያልተቀየሩለት ከሆነ ተቃዋሚ ራሱ አያስፈልገውም። የዚህ መንግስት ጠላት እንደኛ ጠላቱ ራሱ ብልጽግና ነው። ገብቷል? ካላቸው ሚስማኔጅድ የሆነ አድሚኒስትሬሽን ካላቸው ፕራዮሪቲውን ከሳተ ፖሊሲዎች ታይምሊ ያልሆኑ ነገሮችን ዋነኛ ቀንደኛ ጠላት ይሄ ሁላ ባለበት ችግር ይሄ ሁላ መከራና በሳ ባለበት ችግር ተቃዋሚዎች ዝም ብለው ነው መቃወም የጀመሩት። ሁሉን ነገር ሰብስቦ ይዟል ብልጽግና ብሎ ማውራት ነውር ይመስለኛል። ግን የቀደማን ፖይንት አንድ ጊዜ ብቻ ለመለስበት ድሮ በወያኔ ዘመን ወያኔ የለመደችው ምን ነበር? እነዚህ ብልጽግናዎች ማለት የወያኔ ልጆች ናቸው ብዬ ማስበው ለምንድን ነው? የዛሬ 10 ዓመት ኢን ሜሞሪ ወደኋላ ብንመለስና እናስብ። ምንድን ነበር የምትለው ወያኔ? የኦሮሞን ኩዌስችን ኦር ደግሞ ኦሮሞ ብሎ የሚያወራ ማንኛውም ሰው አንደኛ ኦኤልኤፍ ነው የሚባለው። የዛሬ 10 ዓመት ዜና ወደኋላ ተመልሰን ብናስብ ገንጣይ አስገንጣይ ነበር የሚባለው፣ ጠባብ ነበር የሚባለው፣ የግብፅና የሻቢያ ተላላኪ ነበር የምትለው ወያኔ አይደለም። ኤግዛክትሊ ይሄን ነበር የምትጠቀመው። የዛሬ 10 ዓመትን ዜና አምጥተህ ዛሬ ብታነባው በወያኔ ልጆች ያው ከፋና ምናምን ካሉት ማለት ነው አዲሱ ወያኔ የእነሱን ዜና ብታነበው ምንድን ነው የሚሉት? ሸኔ የምናምን ትሴ ተላላኪ፣ የግብፅ ተላላኪ። ሪቶሪካቸውን እንኳን አልቀየሩም። ምርጫ አሁን የባለፈው ምርጫ የምታስታውሱ ከሆነ ኢኬጂ ሳይ ነበር የበፊቱን የወያኔ ዘመንን ማለት ነው። አልወልድም መጀመሪያ ምናምን ይሄ ያለ አይደለ ምጥ ላይ ሆና መታ ምርጫ መረጠች። ተሴም ሪቶሪክ። የሰርጋቸው ቀን ሂደው ምርጫ መረጡ። ተሴም ሪቶሪክ። አሁንም ብልጽግና የምትበዝበውን ጉዳይ ማለት ነው። አትሊስት ከነ አሉላ ከነዚህ ማን ነው ከሚባሉት ፍጹም ምናምን የሚባሉት የወያኔ ካድሬዎች ነበሩ አይደል? ከእነሱ እንኳን ስህተት እንዴት መማር አይችሉም? አዲሶቹ ካድሬዎች ነው። ሁሌ ግራ የሚገባኝ እሱ ነው። እነሱም ዘሴምቲንግ አወሩ፣ ዘሴምቲንግ እንዳወሩ በዛው ሄዱ አይደል? እነዚህ ደግሞ አሁን ያሉት ስፔሻሊ የብልጽግና ሪቶሪክ የሚያቀነቅኑ ችግሮች እንዳሉ እንኳን እራሳቸው ወደ ውስጥ እንኳን ሲወያዩ ችግሮቻቸውን አንስተው ቢያወሩ ቢነጋገሩ መጥተው ሲያወሩ እንኳን ትንሽ እንኳን ሰው ጆሮ ሰጥቶ እንዲሰማ የሚፈለግ ከሆነ ሀፍዌይ እንኳን ሂዶ መስማት መቻል አለባቸው። እንደዚህ የታመሰ ነገር ጀዋር እንደዚህ ነው፣ መሮ እንደዚህ ነው፣ ኤቭሪቲንግን ኤክስተርናላይዝ ማድረግ የብልጽግና ምስቅልቅል ያለ ከላይ እስከታች ያለ ፕሮብሌምን አንደኛ አጌን እኔ ከወያኔ ጋር እያመሳሰልኩ ነው ሁሌ ማውራቸው። ወያኔ ምን ትል ነበር በፊት? በስብሰናል፣ ገምተናል፣ በጥልቅ መታደስ አለብን ትል ነበር። እታች ያሉ የበታች አመራሮች ናቸው ይህን ሁላ ችግር የሚፈጥሩት እንጂ እኛ አይደለንም ትል ነበር አይደለም። እዚህም እነዚህም የወያኔ ልጆች ምንድን ነው የሚሉት? እኛ የወያኔ ሲባል ትግሬ ምናምን ማለት አይደለም፣ የወያኔ አስተሳሰብ ማለት ነው። ልክ እነሱ ድሮ እንደሚሉት እነዚህ ምን ይላሉ? አይ የአቤ ችግር አይደለም ወይ ሽመልስ ችግር አይደለም፣ ከታች ያሉ አመራሮች የሚድ ሌቨል እና ከታች ያሉ አመራሮች ናቸው ችግር የሚፈጥሩት እንጂ እኛ አይደለንም። the same exact thing። አንድ ሰው እንዴት ተመሳሳይ ነገር ያወራል? አንድ አይነት እንደ በፊቱ መወራት የለበትም አይደል? አትሊስት የሆነ ነገር እንበል ራሱ ቢባል የማን ፕሮብሌም ነው? እሱ ነው አይደል የቀጠራቸው?
ለሱ ነው አይደለም የሚሰሩት አፔናውን ተቼ የን መለስ እኮ በጥይት ሰው ሲገል እኮ አላየነውም። የመለስ መንግስት ብለን ነው ግን የምናወራው፣ የወያኔ መንግስት ብለን ነው የምናወራው። የሱ ወታደሮች፣ አጋዚዎች፣ የሱ whatever ይሄ ልዩ ኃይል ፖሊስ ምናምን የሚሉ ነው ሰው ሲፈጃየ ነው አይደለም የወያኔ እንጂ እዛ ላይ ያሉት ልክ አብይ በሰው ሲገላ አላየህም ይላል። እኔ መለስም በአይኔ ሰው ሽጉጥ ከኪሱ አውጥቶ ሲገላ አላየሁም። ግን የወያኔ መንግስት ላለው፣ የደርግ መንግስት ላለው፣ የብልጽግና መንግስት ላለው ማለት ያቺ አገር እስከ ዛሬ የህዝብ መከላከያ ሰራዊት ኖራት አያውቅም። ድሮ የደርግ ወታደር እንል ነበር። ለምንድን ነው የደርግ ወታደር የምንለው የነበረው? የደርግ ወታደር የመጀመሪያው ስራው የደርግን ስርዓት ስልጣን ላይ ማቆየት ነው። ህዝብን ፕሮቴክት የማድረግ አይደለም፣ ምንም አይደለም። የፖለቲካ ፓርቲ ታዛዦች ነበሩ። በፊት ምን እንል ነበር? የወያኔ ሰራዊት እንል ነበር አይደል? ለምንድን ነው የወያኔ ሰራዊት የምንለው የነበረው? ሁላችንም እዚህ ያለ ነው። ኢቨን ዲዩሪንግ ኦሮሞ ፕሮቴስት ምንድን ነበር የሚባለው? የአጋዚ ሰራዊት የወያኔ ሰራዊት ፈጀን አይደለም የምንለው እሱን ለምንድን ነው? የወያኔ ሰራዊት የመጀመሪያዋ ስራ ወያኔን ስልጣን ላይ ማቆየት ስለሆነ ነው እንጂ ለህዝብ ሎያሊቲ የላትም። ለምን? ተጠሪነቷ ለአንድ አካል ነው። እሱም ያን ድርጅት ስልጣን ላይ ማቆየት፣ እንደ ግለሰብ ደግሞ የሆኑ ግሩፕ ኦፍ ኢንዲቪጁዋሎችን ስልጣን ላይ ማቆየት ነበር። አሁን ያሉትስ ምንድን ናቸው? የብልጽግና ሰራዊት ነው ስማቸው። ለምንድን ነው የብልጽግና ሰራዊት የሚባሉት? ይሄ የተለያየ መደባዊውም ኢመደባዊውም አንድ አይነት ናቸው። ስራቸው ተቀዳሚ ስራቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ ፕራዮሪቲያቸው የብልጽግናን መንግስት ስልጣን ላይ ማቆየት አንደኛ፣ ሁለተኛ አብይን ስፔሲፊክሊ ስልጣን ላይ ማቆየት። ሽመልስ ደግሞ የራሱ ሰራዊቶች አሉት፣ የራሱ ሸኔዎች አሉት። አብይም የራሱ ሸኔ አለው፣ ሽመልስም የራሱ ሸኔ አለው። እነዛም ፋኖቹ ምናምን አላቸው ምናምን። በዚህ እያመሱ ስልጣን ላይ መቆየት ነው። ይሄን ሁላ የሚያደርግ መንግስት ተቃዋሚዎች የሚሰሩትን አጡ። ህዝብ አይደግፋቸውም። የሚደግፋቸው ስላጣ ነው ችግር የሚያወሩት ይለዋል። ችግር እንዳይወራ የሚፈለግ ከሆነ ችግር ማቆም ነው። ለቅሶ የማይፈለግ ከሆነ የኦሮሞን እናት ማስለቀስ ማቆም ነው። ልጇን አለመግደል ነው አይደል? ከዛ ለቅሶ ይቀንሳል፣ ለቅሶ ይጠፋል። ታስፎል ዜር ቱ ኢት እና ኤኒዌይስ ቲንክ ዩ ቤካ ያጋም ሌት ነው። እሺ መልካም የማዘልጨትና ማስተኛነት የያዘው አላያና